ስምምነት ኢትዮጵያ በሀገር ውስጥ የዩሪያ አፈር ማዳበሪያን ማምረት የሚያስችላት ነው። የዚህ ፋብሪካ መገንባት ኢትዮጵያ ለአፈር ማዳበሪያ ግዢ የምታወጣውን በቢሊዮን ዶላር ወጪ የሚያስቀር መሆኑንም የገንዘብ ሚኒስትሩ አህመድ ሺዴ ተናግረው እንግዲህ ሀገራችን የግብርና ዘርፉን ለመደገፍ ማዳበሪያ በከፍተኛ የውጭ ምንዛሬ በየዓመቱ ትልቅ ስትራቴጂክ የፋብሪካ አቅም ነው የሚሆነው። ይሄ የኢምፖርት ሰብስቲሽን ወይም ከውጭ ማስቀረት በመቶዎች እና በቢሊዮን ደረጃ የሚደርስ ዶላር በአመት ይወጣ የነበረውን የሚያስቀር ይሆናል ማለት ነው። በሶማሌ ክልል በጎዴ ከተማ የሚገነባው ፋብሪካ በግብርና በማዕድንና በኢንዱስትሪ ዘርፎች ላይ ትልቅ ሚና እንደሚኖረውም የገንዘብ ሚኒስትሩ ገልጸዋል። እጅግ በጣም ለግብርና ልማታችን፣ ለኢንዱስትሪ ልማታችን፣ ለማዕድን ዘርፍ ልማታችን በከፍተኛ ደረጃ የሚያግዝ ነው የሚሆነው። ይሄ የሀገሪቷን የኢኮኖሚ እድገት በማፋጠር ረገድ፣ የስራ እድል በመፍጠር ረገድ፣ በጎዴና በዛ በአጠቃላይ የተፈጥሮ ጋዝ ያለበት አካባቢ በጠቅላላ ልማትን በማነቃቃት በከፍተኛ ደረጃ የሚያግዝ ነው የሚሆነው። እጅግ በጣም ታሪካዊ ስምምነት ነው። ለመላው የኢትዮጵያ ሕዝብ ይሄ በአዲስ ዓመት ዋዜማ የተገኘ ትልቅ ብስራት ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር ያደረገው የአፈር ማዳበሪያ ፋብሪካ ግንባታ የ2.5 ቢሊዮን ዶላር ስምምነት ሲሆን 40 በመቶ ድርሻውን የኢትዮጵያ ኢንቨስትመንት ሆልዲንግ ሲሆን 60 በመቶ ደግሞ የዳንጎቴ ግሩፕ። የፋብሪካው ግንባታ ሲጠናቀቅ ኢትዮጵያ በአመት እስከ 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ ለማምረት የሚያስችላት መሆኑም ተገልጿል። ዳንጎቴ ግሩፕ በዘርፉ ካለው ልምድና እውቀት አንጻር ፋብሪካውን በ40 ወራት ለማጠናቀቅ እንደሚሰራም የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ አንስተዋል። ዳንጎቴ እዚህ ላይ በጣም በቅርበት ስለ ፈርቲላይዘር ፋክተሪ ግንባታ እውቀት ያለው ተቋም ነው። በቅርብም በአፍሪካ ውስጥ ትልቁን የፈርቲላይዘር ፋክተሪ ገንብቷል። ቴክኖሎጂ እውቀት አለው። አሰራር ስርዓቱ በፍጥነት እንዴት እንደሚጠናቀቅ እውቀት ስላለው ያንን ተጠቅመን በ40 ወራት ውስጥ ለማጠናቀቅ ነው እቅድ የያዝ ነው። የአፈር ማዳበሪያ ፋብሪካው በሶማሌ ክልል የሚገኘውን የተፈጥሮ ጋዝ የሚጠቀም ሲሆን የጋዙ ክምችት ካለበት ቦታ ወደ ፋብሪካው የሚገነባበት ጎዴ ከተማ ድረስ ከ100 ኪሎ ሜትር በላይ የጋዝ ማስተላለፊያ መስመር ወይም ፓይፕላይን እንደሚገነባ ተገልጿል። የግንባታ ሰላም ጤና ይስጥልኝ የተከበራችሁ ጉባለች ቤተሰቦች እንዴት ናችሁ? ጉባለች ኢትዮጵያ ከፍ አለች ከላይ ሆነች አሸነፈች ማለት ነው። ስለዚህ ስማችንን መሰረት ያደረገ ድሎች እየቀጠሉ ናቸው። ድንቅነሽ ኢትዮጵያ አቦነሽ ንጉሴ ሰላም ናችሁ ወይ? ሜምበርስ በመሆን ሁልጊዜም አቦነሽ በስፖርት ገርስ ጉባለች ኢትዮጵያን በማበረታታት በጣም ጠንካራ እህታችን ናት። በዚሁ አጋጣሚ በጣም ላመሰግንሽ እፈልጋለሁ አቦነሽ። አብራችሁኝ ያላችሁት ወንድሞቼ ባለ በሌለ አቅማችሁ በበጎነት በቅንነት ኢትዮጵያን ብላችሁ ከኔ ጋር ያላችሁ ሁሉ ፈጣሪ አብዝቶ ይባርካችሁ። እኔም እናንተን በጎ ምኞት በኢትዮጵያ ስኬት እንዳረጋግጥ እድሉን ፈጣሪ እንዲሰጠኝ ነው የምፈልገው የምመኘው ማለት ነው። እሱ እንደሚሆን ነው እርግጠኛ ሆነን የምንቀጥለው። አሁን ኡስታዝ ጋር ነበርኩ። የኡስታዝ ስንከታተል አንዱ ኢትዮጵያ ነች አጀንዳ ለኔ። ለኢትዮጵያ መልካም የሚሰራ ሁሉ ለኔ ወዳጅ ነው፣ ለኢትዮጵያ በጥፋት የቆመ ሁሉ ጠላቴ ይሆናል። ስለዚህ በዛ ስሜት በተለይ በአረቡ ዓለም ላይ በግብፅ ፊት አውራሪነት ከኋላ ታዝለው የመጡ ጠላቶቻችን ሁሉ በታሪክ አጋጣሚ ሁሉ ጠላት ሆነው እስከ ባንዳ ቅጥረኞቻቸው ድረስ የተሰራውን አሻጥር እየገለጠልን ያለው ወንድማችን ነው። ኪንግስ ኦፍ አባይ ኡስታዝ ጀማል እና አብረውት ያሉት ወንድሞች እሱን በማበረታታት ላይ ያላችሁት ወንድሞች በሙሉ በጣም ፈጣሪ አብዝቶ ይባርካችሁ። እዛ ጋር ስለነበር ነው የቆየ ነው ማለት ነው። በተለያየ መልኩ ደስታው ደስታ ነው። እንደ ጉባለች ገና ነው ለኔ ብዙ ነገር ብዙ ስኬት አለ። ብዙ የማይነገር ነገር አለ። መንግስት ምናልባት የሚናገረው የሆነ ለመቆጣጠር የሚያስችለውን ዝግጅት ካደረገ በኋላ ሊሆን ይችላል እንጂ የማይናገራቸው ብዙ ሳይነገሩ ብዙ የሚሰሩ ነገሮች አሉ። እነዛ ድሎች ይቀጥላሉ። አሁን ሁልጊዜም ይቀጥላሉ። ድል እናደርጋለን። ሌሎች በዚህ ወቅት ላይ ራሳቸውን በጥፋትነት የገለጹ ሰዎች አለመታደል ነው፣ ወይም ደግሞ ፈጣሪ ለኛ ስለወደደና ስለፈቀደ የገለጠልን ክፉ ጠላቶች ቢሸፈኑም በዛ ተሸፍነው የማይድኑትን ነው እየገለጠ ያለው ብዬ ነው የምረዳው። ስለዚህ በዛም ይሁን በዚህ ድሉ ይቀጥላል።
በምንድን ነው የሚባለው በቨርቹዋል ኮንፈረንስ ቢሆን በምን ቢሆን ሰዎች ጠላቶች እንዴት እንደሚሰባሰቡ ታያቸዋለህ። ሰዎች ጥምረት ይፈጥራሉ ኢትዮጵያን ለማፍረስ። ሰዎች ጥምረት ይፈጥራሉ እምባን ለማራጨት፣ ሰዎችን ለማገዳደል፣ እልቂትን ለማወጅ ጥምረት ይፈጥራሉ እና በጣም የሚያሳፍሩ ነው። በተለይ ትናንትናም አንዱ ቨርቹዋል፣ ከዛ በፊትም እንደዚህ መደመርም በተግባር የመጡት ዛሬም እዛው ቤት ውስጥ ሁሉ ያሉት ሳይቀሩ እኔ ምን አይነት እሳቤ እንደሆነ እንድታዩትና በተለይ በዚህ ላይ እነዚህ ሰዎች በነገሩህ ኦሮሞ ነኝ ብለህ አማራን የጠላህ፣ አማራ ነኝ ብለህ ኦሮሞን የጠላህ እፈር፣ ተሸማቀቅ፣ ራስን አንጻና ታረቅ። ከራስ ጋር ታረቅ። መጀመሪያ ከራሱ ጋር ያልታረቀ ሰው የትም ቢሄድ አይታረቅም። እነዚህ ሰዎች ኦነግና ፋኖ ተጣመሩ ብለው አፋቸውን ሞልተው ተናግሯል። እኔ ትናንትና አፍሪካን ኢንተለጀንስ ዘግቤ ብዙም እንትን አላልኩም ነበር። ከተለያየ ቦታ ላይ ሰምቼ አፍሪካን ኢንተለጀንስ ደግሞ ሳብስክራይብ ታደርገ ብሎ ነው መግቢያውን ብቻ አስቀምጠው የሆነ ክፍያ ይጠይቃል። ሳብስክራይብ እንዴ ምናልባት እኛም እንደዛ እናድርግ እንዴ ትላላችሁ? ኤኒዌይ ኢትዮጵያን በድል የምናሻግረው እኔና እናንተ ነን። ሰው ማየት አለማየቱን አለም እሱን ተውት። እግዚአብሔር የፈቀደለት አይቀርበትም። እግዚአብሔር ያልፈቀደለት ደግሞ ምንም ብታደርጉት ሊሆን ስለማይችል ነው። እሱ የፈቀደለት ብቻ ነው። በዛም ይሁን በዚህ በጎ ሀሳብ ያላቸው እህት ወንድሞችን ማሻገር በኃላፊነት እናድርገው ስለሆነ የግድ ይሆናል። ችግር ፈጣሪው ገዱ አንዳርጋቸው ኢትዮጵያን የገጠማት ችግሮች ብሎ ችግር ሊተርክላችሁ መጥቷል። እሱን ማሰማችኋለሁ። የምናሰማው የተከበራችሁት ወንድሞቼ እዚህ ጋር እነዚህ ሰዎች እያመጣው ማሰማችሁ አንድ በታሪካችን እንደዚህ አይነት ትውልድ ወይም ይህን የሚመስል ሰው የሚመስሉ እንዲህ አይነት መጥፎ ፍጥረታት እንዳይፈጠሩ ለማድረግ ለማሳሰብ ሰው ጥንቃቄ እንዲወስድ ነው። እነዚህ የኃጢአቶቻችን ውጤት ናቸው። በመለያየት በምን በክፋት ላይ ስላደግን እና እርስ በርሳችን መናበብን ትተን ጥላት የዘራውን እያጨድን ወይም የጥላት አጠቃላይ የጥቃት ሰለባ ሆነን ስለነበር በዛ መካከል በቅለው ያደጉና አሁንም ድረስ እስከሚሞቱ ድረስ እዛው ላይ ቆመው የቀሩ ናቸው። በጠቅላላው በኢትዮጵያ ፖለቲካ ላይ ዛሬ ላይ ተገልጠው እዛው ላይ ቆመው የቀሩት ማለት ነው። ስለዚህ በዛ ደስ እንዳለን ሁሉ አስበን ስንሰማቸው አስደንግጠውን አይደለም። እነዚህን የሚያወሩትንም እንደምንሰማቸው እዛ ቦታ ሄዶ ያለውን ሰውም ደግሞ ስለምናይ ዋናውን እናንተ እዚህ ጋር ያለነው እውነቱን ማወቅ ያወቅነውን ማሳወቅና ሰዎች እንዲተርፉ እንዲያተርፉ ሰዎች ሀገር እንዲሰሩ የሚያከስራቸውን ሁኔታ የጥላትን መጫወቻነት ከራሳቸው ላይ እንዲያራግፉና እንዲድኑ እንዲያድኑ የሚያደርግ ነው አቋማችን። እኔና እናንተ እዚህ ጋር የምንሰራው ጉባኤ ኢትዮጵያ ላይ በየትኛውም አግባብ ሰዎችን ማትረፍ ነው አውትካማችን። ኢትዮጵያን ማሻገር ነው ትርፋችን። በየትኛውም ቦታ ላይ ጉድለት ቢኖር ጉድለቱን ሞልቶ የመሄድ የኃላፊነት የታላቅነት መንግስት ካጎደለ የመንግስትን ችግር ሞልተን በመሄድ መንግስትን የሚበልጥ አካሄድ ነው የምንሄደው። ከመንግስት በላይ ሆነን የምናሻግር ኢትዮጵያን እንደ ኢትዮጵያ በባለቤትነት ይዘን የምናሻግር እንጂ በጩኸት የምንጥላት ኦር እንደዛ አይነት ጥላትን በየትኛውም አግባብ መጨባበጫ አግኝቶ ከዚ በፊት ሲያደርግብን የነበረውን ቆሻሻ ነገር እንዲያደርግብን እድል አንሰጥ። እኔና እናንተ የምንሰራው ለዛ ነው። ኃላፊነት የሚባል ነገር አለ። ዛሬ የምንናገረው ነገ መመስገኑ ቢቀር እንኳን የማያስጠይቀን እንዲሆን አድርገን ምንድነው አመስጋኝ ትውልድ ከፈጠርን አመስጋኝነትን እናስከትላለን። በዛ ስሜት ስለሆነ እነዚህን የምናመጣቸው እንዲህም እያላችሁ ነው። ለእነሱ ሰምተናችኋል የምታወሩትን፣ በዛ መልኩም ተዘጋጅተናል። በተዘጋጃችሁትና በሰራችሁት ባወራችሁት ልክም እኛ ምላሽ እንሰጣለን እያልን ነው። ሳንሰማ ዝም ተደብቀን የምናወራ እንዳይመስላችሁ ማለት ነው። እንሰማችኋለን። እዛ ሄዶም ደግሞ ይህንን ሲመገብ እየዋለ ለሐሜት ብቻ መንግስትን፣ ለስድብ ብቻ ኢትዮጵያን፣ ለማማረር ብቻ ሀገሩን የሚጠቅሰውን ሰውም እንታዘባለን። እዛ ሄዶ የሚውለው ሰውና እውነትን ለማውራት የሚሽጨረጨሩ ሚዲያዎች ላይ ያለውን ሰው እናነጻጽራለን። እያወቅን ነው። ተነቅቶብሃል፣ ታይተሃል፣ በአጥር ተንጠልጥሎ እንደሚያይ ምናምን አይነት አይደለም። ደስ የሚለው ግን አንዱ ደግሞ የኔና የናንተ ድል 5 ሆነን 6 ሆነን 10 ሆነን 20 ሆነን በተለያየ ቦታ ላይ እውነትን በመያዛችን ብዙ ነውረኛ አፉን እየከፈተብን ግን ኢትዮጵያን የምናሻግረው እኔና እናንተ በመሆናችን ደስ ሊለን ይገባል። ይሄ ሁሉ አውሬ፣ ይሄ ሁሉ በላ፣ ይሄ ሁሉ ካዲ፣ ይሄ ሁሉ ተናካሽ
ይሄ ሁሉ ከሃዲ ይሄ ሁሉ ባንዳ ሆዳም ባለበት ላይ ጥቂት ሰዎች ሆነን ኢትዮጵያን በማሻገራችን ደስ ይለን። ያም ድላችን ስለሆነ እሱን ሁሉ ለመስከር ነው እንጂ እነሱ አሳስበውኝ አለ እንደነሱ ምንቀው አይደለም። እነሱን የሚጋልበው ብያቸዋለሁ። እኔ እግዚአብሔር ይመስገን ለበጎ ነው። እንኳንም የማወራውን አላወቁት ወር እንደዚህ ዛሬም እንኳን አልገባቸው እንኳን ብዙ ሰው አልመጣ። እኔ ብዙ ሰው በጣም ቢሆን እኔ በጣም እንትን ላይ ይችላል። እኔ ዛሬ የምፈልገው ምናልባት ለመኖር ብቻ በቃ በልቶ ለማደር ብቻ ወይም እንደዚህ የዕለታዊ ፍጆታን የቤት ኪራይ ሆነ እንደዚህ ልጆችን የማሳድግበት ብቻ ማግኘት ሊሆን ይችላል። ከዛ በላይ ኢትዮጵያን ማሻገር ነው የመጀመሪያውም የመጨረሻውም አጀንዳ። በዚህ ሰዓት ይቀመጣል ሰው እንዴ? አሁን 8:40 ነው። ተኝተን ስለማናውቅ ነው። ከተሻገርን በኋላ ነገ እናወራለን እና እሱን እንትን ባንልም የገጠምነው ጠላት ምን አይነት እንደሆነና ተናቦ የሚንቁት ነገር የለም ጠላቶቻችን። ስለዚህ ነገሩ አለመግባታቸው የኢትዮጵያ ጌጣጌጥ ገና ነው እንደ ጉባለች። ስለዚህ እዛ ክብር ላይ እናደርሳለን። ማንም ይሁን ማንም እንዲና እንዲህ እያለ የምንለውን ከገባ ይግባው፣ ካልገባውም እዛው ቆሞ ይቀራታል እንጂ የኢትዮጵያ ድል ይቀጥላል። ገና ይሄንን ያያችሁት ገና ነው። ኢትዮጵያዊ እናት አባቶች በጣም ትልልቅ እናት አባቶች ብዙ ዋጋ ከፍለው ለፈጣሪያቸው ብቻ እየተናገሩ ፈጣሪያቸው የሰማቸው ብዙ እናት አባቶች አሉ። ዛሬ በተለያዩ ሀገራት ላይም ቢሆን ሀገራቸውን እየናፈቁ ያሉ አባቶች እንዲሆን የሚፈልጉት በጎ እቅድ አለ። ያንን በክፎች እየተጠለፈ ቢያስቸግራቸውም ዛሬ ፈጣሪ እንዲያስፈጽመው የተናገሩበት ማለት ነውና እስኪ ስሟቸው እነዛው ሰዎች እንደዚህ ማለታቸው። ሁለቱ ታጣቂ ኃይሎች ቀጥተኛ ባልሆነ ግንኙነት እርስ በርስ ላለመታኮስና አንዳቸው በአንዳቸው ላይ ጥቃት ላለመሰንዘር ከስምምነት ላይ መድረሳቸው ነው ሰሞኑን ባወጣው ዘገባ ያመለክተው። ከሳምንታት በፊት ሁለቱ ታጣቂ ኃይሎች መደበኛ ባልሆነ መልኩ የተኩስ አቁም ስምምነት እንዳደረጉ የገለጸው ዘገባው በሌሎች ጉዳዮች ላይ በዝርዝር የሚነጋገር የሁለቱ ወገኖች ተወካዮች በአሜሪካን እንደተገናኙም ጠቅሷል። አፍሪካን ኢንተለጀንስ እነዚህ ተወካዮች እነማን እንደሆኑ የገለጸው ነገር የለም። ከተኩስ ማቆም ባለፈ በጋራ ይህንን መስማት ነው። ይህንን ለምሰማው ምን መሰላችሁ? ወለጋ አማራን የሚጨፈጭፈው ዛሬም ድረስ የሆነ እኔ የማከብርበት ነገር አለ በወቅት እስከሚፈታው ድረስ ብዬ ለሌሎች ክብር ብዬ የማልናገራቸው ነገር ግን ለእኔ ክብር ናቸው። ምንም ይባል ምንም የጀግንነት ጥቅ ቆሻሾች ስላወሩት ብቻ ያ ነገር የተወደደ እንደሆነ አድርጌ ያከብራልና አንተ የማንት የዘር አንተ የማን እንደዚህ የወረራ ኮመንት ላይ ምናልባት አጋጣሚ ከማጥፋቴ በፊት ያያችኋቸው ሰዎች ካሉ ኮመንት ሲጻፍ እዛ አብዴት ውስጥ ያሉ ሰዎች አሉና እዛ አብዴት ውስጥ ያላችሁ ሰዎች ይኸው ተቃጠሉ፣ ስንፈልግ ምንገላችሁ ምናገዳድላችሁ እኛ ነን እያላችሁ ነው መሳይና ግብረ አበሮቹ ማለት ነው። ስለዚህ ፈንዳ አማራ የምትል ከሆነና እዛ ላይ የምትበጠረቁ ሰዎች ካላችሁም እኔ እኮ የችግሩ ባለቤት ሆኜ እኮ ነው እዛ ላይ ማወራችሁ። ገንዘብ አለ ምንም በቃ የተባረኩና የተመረጡ ሰዎች ብቻ እንዲሰጡኝ በመስጠታቸውም እንዲያተርፉ ፈልጌ ነው። በእኔ ችግር ላይ የሚያተርፉ ሰዎች መልካሞች እንዲሆኑ ነው የምፈልገው። በእኔ ችግር ላይ ቆሻሾች መጠው እንዲያዩኝም አልፈቅድም። እኔንም የእነሱን ቆሻሻ እንዲሰጡኝም አልፈቅድም። እንደዚህ ጥቂት ቢሆኑም እነዛ የተመረጡት እግዚአብሔር የፈቀደላቸው አብዝቶ እንዲባርካቸው የምፈልጋቸው ያን ያህል ነው። ብዙ የማልናገረው ነገሮች አሉ። ግን ይኸው ተቃጠል ወለጋ ሞተ ብለህ የሚደረገው ነው ሁሉ ያልገባህ እንደው አማራ ነኝ ብሎ እዛ ውስጥ ተወሽቆ የሚጮሃለት ነው እንዳሮጌ ውሻ ወይ አይንቀሳቀስ ወይ ምን አይል ዝም ብሎ የሚጮህ የሚናከዘው በየሄደለትን ያበለው ሄደው ነው የሚናከስ። እንደዚህ አይነት የአውሬነት ባህሪ ተጠናውተው ሰው አለ። ዝም ብሎ አንድ ቦታ ላይ በቃ ፌድ እንትን ኤክስፓየርድ አድርጓል። ወይ አያድግ ወይ አይጠፋ አንድ ቦታ ላይ ተሸክሮ ያለ ሰው አለ። ይሄው ለእናንተ ነው እኮ ይሄንን እኮ እኔ ስለሽና እዚህ ያሉ እናት አባቶች እኮ በሚደውሉ ሰዎች አሉ። በመንግስቱ ኃይለማርያም ጊዜ ላይ እልሃቸው የነበር የኢትዮጵያን ስኬት የሚፈልጉ ዛሬ ድረስ በተለያየ ቦታ ላይ ሆነው ሀገራቸውን እየናፈቁ ያሉ ጀግኖች ይደውሉልኛል። ሴኩሪቲ ጋርድስ የነበሩ በፖሊሲ ላይ በተለያየ መንግስቱ ኃይለማርያም ጊዜ ይሰሩ የነበሩ በሀገር ፍቅር ውስጥ ያንን የበዛ የሀገር ፍቅር የተዛባ ውጤት እንዲያመጣ በመግፋት
የማይደረግ ድርጊት አድርገው ያበላቸውን ነገር አውቀው ያ ነገር እንዳይደገም ብለው ዛሬ ናፍቆታቸውን የሀገራቸውን ፍቅር በልህ ለመወጣት ኢትዮጵያን ለመስራት የሚጥሩ ጀግኖች አሉ። በተለያየ ቦታ በስልክ ደውለውልኝ ያውቃሉ። አሁን ከተወሰነ ጊዜ በኋላ ነው የተጠፋፍተን ይሁን ምናምን አላውቅም የጠፉኝ እንጂ በጣም ትልልቅ ሰዎች አሉ እንደ ቤተሰብ በኢትዮጵያዊ ማንነት ተዋህደን የሚያወሩና የኔ ወንድሞች አይ ቲንክ ይህን ቪዲዮ ቢያንስ 2 ወይ 3 ሰዎች ትከታተላላችሁ። ስለዚህ በስልክ ባንደዋወል የጃዊሳው ነውር ከተፈጸመ በኋላ አንነጋገርም ከወንድሞች ጋር። ስለዚህ ይህንን ቪዲዮ የምታዩ ወንድሞች የኔ ትልልቅ ወንድሞች እፈሩ። እንዴት ብላችሁ ነበር? እሱን አስታውሱና የደረሳችሁበትን ወቁ። ሰው ከሆናችሁ ይጸጽታችሁና ተመለሱ። አለዛ እብደታችሁን እዩት፣ ስሙት። ፋኖና ሸኔ ተጣመሩ። ሸኔ ባንክ ሲዘርፍ ይዝረፍ ብላችሁ ነበር። እስረኞችን ሲበትን የመጨረሻ ብሎክ ተደራርገን ስልክ የተለያየ ነው። እስረኞችን ሲበትን ታዲያ እነሱ ሴና የሚያደርጉ ተብሎ ጥበት በዚህ ልክ ነው። በዛ ልክ የነበራችሁ እዩት። አብረን ነው የምንሰራው፣ ተጣምረናል። እናንተንና መሰሎችን ግብዝ ሆነው ጠባብ ሆነው የተነገራቸውን ወርሰው ከወንድማቸው ከእህታቸው ጋር አብረው መቆም የማይችሉትን እያባላን እያገዳደን እንሸቅልባቸዋለን። የኛ መጫወቻ አሽንጉርቶች ናችሁ ይሏቸዋል። ይሄው ስሟቸው። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በመሃላቸው ግጭት እንዳይኖር ለማድረግ መስማማታቸውን አፍሪካን ኢንተለጀንስ የተሰኘ የኢንተርኔት ሚዲያ ዘገበ። በስለላና ወታደራዊ ጉዳዮች ላይ የምርመራ ዘገባ በማቅረብ የሚታወቀው አፍሪካን ኢንተለጀንስ ሁለቱ ታጣቂ ኃይሎች ቀጥተኛ ባልሆነ ግንኙነት እርስ በርስ ላለመታኮስና አንዳቸው በአንዳቸው ላይ ጥቃት ላለመሰንዘር ከስምምነት ላይ መድረሳቸውን ነው ሰሞኑን ባወጣው ዘገባ ያመለክተው። ከሳምንታት በፊት ሁለቱ ታጣቂ ኃይሎች መደበኛ ባልሆነ መልኩ የተኩስ አቁም ስምምነት እንዳደረጉ የገለጸው ዘገባው በሌሎች ጉዳዮች ላይ በዝርዝር የሚነጋገር የሁለቱ ወገኖች ተወካዮች በአሜሪካን እንደተገናኙም ጠቅሷል። አፍሪካን ኢንተለጀንስ እነዚህ ተወካዮች እነማን እንደሆኑ የገለጸው ነገር የለም። ከተኩስ ማቆም ባለፈ በጋራ በአብይ አህመድ አገዛዝ ላይ ጥቃት ለመሰንዘር ያለመ የወደፊት ስምምነት ሊኖር እንደሚችል ግን ፍንጭ ሰጥቷል። አንከር ሚዲያ ጉዳዩን በተመለከተ ወደ ፋኖ አመራሮችና የኦሮሞ ነጻነት ሰራዊት ተወካዮች ዘንድ መረጃ ለመሰብሰብ ባደረገው ሙከራ በአፍሪካን ኢንተለጀንስ በኩል ስለወጣው ዘገባ ማረጋገጫ ማግኘት አልተቻለም። ስለዚህ ይህንን መስማት የማሰማው ሆን ብዬ ነው። አልሰማሁም፣ አላየንም፣ ውሸት ነው። ይህ ያለ ዝም ብሎ ቆሻሻን እየጠቀለሉ እያበላሹ ወደ ባሰ መከራ፣ ወደ ባሰ ነውር፣ ወደ ባሰ ብልሹነት ለመሄድ የሚደረግ ጥረት አለ። ብልጽግና ስለሆንክ ነው፣ ብአዴን ስለሆንክ ነው፣ ደኢህዴን ስለሆንክ ነው፣ ህወሓት ስለሆንክ ነው፣ እስላም ስለሆንክ ነው፣ ክርስቲያን ስለሆንክ ነው፣ አማራ ስለሆንክ ነው፣ ኦሮሞ ስለሆንክ የሚያስጠላ ዝም ብሎ ዛጋ ያበደ ሰው ያስቸገራችሁ ምኑ መሰላችሁ? እዚህ ምንድን ነው የሚባለው ላይ በበይነ መረብ እየተገናኛችሁ የምትመክሩ ሰዎች በሙሉ እንደኔ ያው በጣም ነው ደስ ያለኝ። ነገም የሚገለጠው እንዲገለጥ እፈልጋለሁ። በዛ ልክ በአደባባይ መጣችሁ አይደለም ውሸት ነው እከሌ ሰርቶት ነው ተቀነባብሮ ነው አብይ አቀነባብሮት ነው በሉ። ደግሞ አንዴ አልተማረም ትላላችሁ፣ አንዴ ደግሞ ስለላም ይሰራል ምንም የሚቀረው ነገር የለም ብላችሁ ታደንቃላችሁ። እንደዛ የምትሉ ሰዎች በዛም በሉት በዚህ ቆሻሻ የትም ይገለጣል። የኢትዮጵያ ቆሻሻ የትም ይገለጣል። የሚገለጠው ሊቃጠል ሊጠፋ ነው። በቃ ምንም አንድ ዝም ብሎ ከሚናቅ ሰው አድርጋችሁ ነው የምታዩት። አይን ያለው ብቻ ነው ነገሩ እንዲረዳው የምፈልገው። ብዙ ሰው እንዲያውቀው አልፈልግም። ያንን የሚመስልም ማንኛውም ነገር ኤግዛጅሬት አድርጌ መናገርም አልፈልግም። እንደዛ ነው ከዚህ ጋር ስቀርብም ሆነ እንደዛ አይነት ብዙ ነገር አለው። ጀስት እውነት ስለሆነ እያደነኩ እንትን አልልም። የማረጋግጠው ነገር ግን ቢሆን ኢትዮጵያን ኒኩለር ያለው ዶላር ያለው ምንም ያለው ውሸታም አያሸንፋትም። እውነት የያዙ በባዶ እግራቸው የሚሄዱ ሰዎች ናቸው የሚያሸንፉ። ሀቅን የያዘ ሰው ነው የሚያሸንፈው። ሰራዊት ያለው ገንዘብ ያለው ምን ያለው እንደዚህ በሰበሰው ጎጥ ላይ ያለ ሰው በሙሉ አያሸንፍም። እሱም ብቻ በጥቅሉ እየደጋገምኩ እንትን ብለው ያው እየተራጨ በስድብ እያጀቡ የራሳቸውን ውድቀት በስድብ የሚገልጡልኝ ሰዎች ስላሉ በዛ መልኩ እንዲገልጡ ነው። እውነቱን
ተረድተው እንዲድኑ አልፈልግም። ይህንንም የማቀርበው አንድ በታሪክ ያካተት ነው። ሁለት እስከዚህ ድረስ ያላሰቡ ጭራሽ በእነሱ ውስጥ እነዛ ሰዎች አውርተው የጫኑትን ያክል ጥላቻ ሌሎችም ያለ የሚመስላቸው መጫወቻ መሆናቸውን አልገባቸው ላለ ሰዎች እየተናገርኩ ነው። እሱ ነው የፋኖ አመራር በኢትዮጵያ ውስጥ ከሚንቀሳቀስ ከየትኛውም የታጣቂ ቡድን ጋር መነጋገር እንዳለብን እናምናለን። አንዳንድ የተጀመሩ ጥረቶች አሉ። ወደፊት የደረስንበትን ለህዝብ የምናቀርብ ይሆናል። ለጊዜው ፍላጎቱና እቅዱ እንዳለን ከመግለጽ ያለፈ ተጨማሪም መረጃ የለኝም ሲሉ ለአንከር ሚዲያ ገልጸዋል። የኦሮሞ ነጻነት ሰራዊት አመራሮችም በተመሳሳይ ከፋኖም ሆነ ከሌሎች ኃይሎች ጋር ለመነጋገር ዝግጁ መሆናቸውን በተለያዩ መድረኮች ሲገልጹ እንደነበረ የሚታወስ ነው። የአማራ ፋኖ አደረጃጀቶች የአማራ ህዝብን ህልውና የማረጋገጥ የቅድሚያ ተልዕኮ ያላቸውና የኢትዮጵያን ዕድል ዕጣ ፈንታ ከሌሎች የነጻነት ኃይሎች ጋር በመሆን የመወሰኑ አጀንዳ የትግላቸው አንዱ አካል እንደሆነ በየጊዜው የሚገልጹት ጉዳይ ነው። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሁለቱ ታጣቂ ኃይሎች ላይ የሚሰነዝራቸውን ክሶች አንዳቸው የአንዳቸውን በመከላከል ላይ ያነጣጠሩ ምላሾችን መስጠት መጀመራቸው በሁለቱ ታጣቂ ቡድኖች መሃል መግባባት መጀመሩንና በቀጣይ በጋራ ለመታገል የሚችሉበት እድል እንዳለ ያመላከተ እንደሆነ ይነገራል። የብልጽግናው አገዛዝ የኦሮሞ ነጻነት ሰራዊት የአማራ ተወላጆች ላይ ጥቃት ሰነዘረም፣ ዘረፋ ፈጸመም፣ አፍኖ ወሰደም የሚሉ ተከታታይ መረጃዎችን ሲያወጣ የፋኖ አመራሮች ይህንን የሚያደርገው የአብይ አህመድ መዋቅር ስር የሚገኘውና ቀጥተኛ ትዕዛዝ እየተሰጠው የሚሰማራው የአብይ አህመድ ሸኔ ነው በሚል በኦሮሞ ነጻነት ሰራዊት ላይ የሚቀርበውን ክስ የሚያጣጥል ምላሽ ሲሰጡ፣ በተመሳሳይ የፋኖ ኃይሎች በወለጋም የኦሮሞ ሰላማዊ ነዋሪዎች ላይ ግድያ ይፈጽማል በሚል የሚቀርበውን የአብይ አህመድ ውንጀላ ውድቅ በማድረግ በብልጽግና የተደራጁ በፋኖ ስም የሚንቀሳቀሱ የመንግስት ፋኖች ናቸው የሚል ምላሽ ከኦሮሞ ነጻነት ሰራዊት በኩል ሲሰጥ በተደጋጋሚ ተሰምቷል። ይህ አይነት መሳይ ተረጋጋ፣ ቆይ እስኪ ላናግርህ። ማለት መቀደድ በጣም አስቸጋሪ ድንቁርና እንደዚህ ነው። ይሄ አእምሮ አሁን አላውር ምናምን ህሊና እንደዚህ ቀልብ እየተባለ በተለያየ መልኩ እንትን ይባላል። በአይን የሚገባው ብርሃን ታው የሚተረጉም እጅግ በጣም የረቀቀ ማንኛውም ሰው ሊደርስበት ያልቻለ ተፈጥሮ አለን የሰው ልጆች እና ይሄ ልጅ ትናንትና ይቃወመው የነበረውን ትናንት ያጥላላው የነበረውን ዛሬ እንደዚህ ይናገራል። እኔና እናንተ እንዳልኳችሁ እያስለፈለፍን እያስጮህን ማንነቱን በምላሱ በተግባሩ እያስገለጥን ራሱ በቆፈረው ጉድጓድ ራሱ እንዲቀብር ነው የምናደርገው። ወደዛ ነው የምንሄደው እና ይሄ ልጅ ይሄ ሰው ለማለት ሁሉ ያሳቀናል። ግን ያው ሰው ነው ተብሎ የተፈጠረው ኢትዮጵያዊ ነው የሚባለው ከኛ መካከል ነው። የዚህ ቆሻሻ በዚህ የሚያብዱትን እያባሰው ወስዳችሁ የዚህ ታሪክም የአብይ አህመድ ታሪክም ኢትዮጵያዊ በሚል አብሮ ከኛ ጋር ይሆናል። አማራ አማራ፣ ኦሮሞ ኦሮሞ የምትሉና እዛ ጋር ያበዳችሁ እዛ የተወሸቃችሁ ሰዎች ይሄ ልጅ ብቻ ማን በዛ በበሰበሰው በዘረኝነት ጎጥ የምታወሩት ይሄ ልጅ ኢትዮጵያዊ ነው? ኢትዮጵያዊ ከሆነ አማራ ነው? ኦሮሞ ነው? የት ነው? ታውቁታላችሁ? አታውቁት፣ ማወቅም አትፈልጉ። ግን እድሜ ልካችሁን ሲያጭቁት የኖረ በውስጣችሁ ሲያጭቁ ሲያጠራቅሙበት የኖረ ቆሻሻ የጥላቻ ስበ ያንን እያያዛችሁ ነው የምታወሩ። ገደል ግቡ አላችሁ። በቃ አማራ ነኝ ኦሮሞ ነኝ እያላችሁ ጸብንና ጥላቻን የምትዘሩ ቆሻሾችን ይሄው ልካችሁን ነገራችሁ። ይሄው ቆሻሻውን እየነገደባችሁ ነው መሳይ። ዛሬም እናንተን ቆሻሾችን የሚተርፍ ማንነት ካላችሁ ብዬ ነው ይሄን የማወራው እንጂ መሳይና መሰሎችን በአንድ ቀን በቂ ነው። መሳይ ብዕር አቆምኩ እስከሚለው ድረስ መሳይን ወደው ነበር። ባልደራስን እስከሚያቋቁም ድረስ እንተናን ወደው ነበር። ማን ነው ያን እስክንድር ዘመነ የሚባለውን አላውቀውም ሲጀመር ጀምሮ። ዘመነ በዚህ በጃዎች ሳት ግን ነው የማውቀው። ከዛ ውጭ ሌላ ልደቱ ምናምን የሚባለውን 96 97 ምርጫ ላይ በቃ ቀብር ያለው ነው። ግን ዘመንም ያላችሁ ጃልመሮም ያላችሁ በእናንተ ላይ የምንጫወት ማስተር ኬዩን ይዘን ያንን ለባርነት የምናከራይ ነን። ምን ታመጣላችኋል? ተቃጠል አይደለም አብይ አህመድ እዛ አማራ ክልል የሆናችሁ የምታብሉት አይደለም አብይ አህመድን አይደለም ሽመልስ አብዲሳን አይደለም ፊልድ ማርሻል ብርሃኑ ጁላ ላይ ሊደርስበት ቀርቶ
ለጃልመሮ እግር ሰገደልህ የምትመካበት ጉድህ። ወልቃይትን እንሰጣለን። ወልቃይታውያን ክብራቸውን ያውቁታል። በተሳሳተ ስሌት ምን መከራ እንደደረሰባቸው ያውቃሉ። እና አስመሳይ ባንዳ በተቀደሰ ስም በጀግኖች ስም ተጠቅልሎ የሚመጣን ቆሻሻ እንዴት ማጽዳት የሚችል ነው የወልቃይት ህዝብ። ስለዚህ እሱን ወልቃይታውያን ይዘው አስከበሩ፣ ቀጠሉ። የሚል ከሰከሱ የሚል ፈሰፈሱ ደግሞ ልካችሁን አብረው ከእናንተ ጋር ረከሱ። ሄዳችሁና ወለጋ ላለው ምን ላለው የተቀደዳችሁት ነው። አዲስ አበባ ለመግባት ተከለከል። እኔ መጀመሪያ ሳውራ ብዙ ሰዎች በዚህ ምክንያት ፈርተው የሚሄዱ ሰዎችም ነበሩ። አብዳለሁ ኦር ምናምን። አንዳንድ ሰዎች ሌላ ሀገርም ቢሆን ኧረ ኢትዮጵያ ውስጥ ሆነ እንደዛ አትበል፣ ወይ ወደ ዱባይ ወር ወደ ሳውዲም ቢሆን ውጣና እንደዛ ሆነ ብትል ይሻላል እንጂ ጥሩ አይደለም ኢትዮጵያ ውስጥ ሆነ እንደዚህ ምናምን። አይ ራሴን እስከ ማጣት ድረስ ቆርጬ ነው እንጂ እንዲመቸኝ አይደል። ገንዘብ እዚህ ኢትዮጵያ ውስጥ ሆኖ ለሚሰራ ዩቲዩብ ሎኬሽኑ ባለውበት ሰው እንደማይረዳው እይታው እንደሚቀንስ አውቃለሁ። ለገንዘብ ተብሎ የሆነ ነገር አይደለም። የሚገርመኝ ራሱ 9 ሜምበርስ አሉኝ። በቃ እነሱ ራሱ ነው የሚገርሙ። ሁልጊዜ አብረው ይስላሉ። የማደንቃቸው ፈጣሪ ክፉ እንዳይነካቸውም ብለው ለእኔ ትልቅ ስለሆነ እዚህ ሆነን ያንን ሁሉ ስናወራ የሚስቅም የሚያሾፍም ሰው ነበረ። የሆነ ነገር ሆኖ ቢሆን ምን ትሉ ነበር? ሙሉውን እኔ ብዙ የምናገረው ነበር። ብዙ ሚስጥር ነግራችሁ ነበር ከአስከፈ ያለምን ሁኔታ። ግን ሰው የሚደነቅ እኔ በተግባር ነው የማሳይ። በተግባር የሚታይ ነገር ደግሞ አይወራ። ስለማይወራ ኢትዮጵያዊ ማንነቴ እንደዛ አይፈቅድም። የማደርገውን ነገር በተግባር ነው የምገልጸው። ማንም ቢንቀኝ ችግር የለም። ሰርቼ ማሳየት አለብኝ። ሰርተን ማሳየት አለብኝ። ያሉ እኔን ያከበሩኝ ሰዎች 11 ሰው አለ። የ11ን ሰው አደራ መወጣት ትልቅ እድል ነው። የአንድ ሰው ምን ያህል ዋጋ እንዳለው ስለማቅማል እንደነዚህ አይነት ቡሽቶች ያወራሉ። ይሄም በመስማት ያመጣውበትን ኬዝ ስለማቀው እንጂ መስማት ሁሉ አልፈልግም። ይሄው እነሱ ማወሩ ግን አብይ እናጠፋለን እንደዚህ ነው ብለው አውርቷችሁ ከጃን መሮ ጋር ደግሞ ገጠምን። ዘመቻ ይሻ የደምቢዶሎ ተማሪዎች ድራማ አዲሳችሁ በኢቢኤስ የመጣችሁና የጮኻችሁበት ደስ የሚለኝ ግን ስንቱን ቆሻሻ ከያለበት ሰቅስቄ እየገለበጥ ጉድጓድ ስለምከተው የኢትዮጵያ አምላክ ክብርና ሞገስ ሲገባው ስንቱን ቆሻሻ በጣም ተንቀን የት እንዳለን ሳንታወቅ ማንም ምንም ሳያደርግ ይሄ መንግስት ልክ ሆኖ እስከሄደ ድረስ ብቻ እየደገፍ ነው። ከተሳሳተ የሰጠነውን አደራ እንደምናነሳ ቆርጠን ሀቅን ለያዘ ሰው ደግሞ የትም ቦታ ላይ ቢሆን የትኛውም የዓለም ጫፍ ላይ ቢሆን ምንም ክፉ ነገር እንዳይነከው ብለን ነው የምንሄደው እና ደስ የሚለኝ ማለት ነው በየትኛውም ማሻጠር የማይደረግ ነገር እስከ ዝባዝንካቸው ግን እየነቃቀልን በእሳት እያቃጠልን በጉድጓድ እየከተትን ኢትዮጵያን ከፍ ከፍ እያደረግናት ስለሆነ መቼም ቢሆን ወደኋላ ላትመለስ ኢትዮጵያ ሄዳለች። የገባው ይግባው፣ ያልገባው አይግባው። አሁን የመረዳት የማስረዳት ጉዳይ ሁሉ አይደለም። ኢትዮጵያ ይሄን እንዳታስብ፣ ኢትዮጵያ ተብላ እንዳትጠራ፣ ሁሉም በየቤቱ የቤት ስራ ተሰጥቶት እርስ በርሱ እየተባላ እየተላቀሰ እየተዳለቀ በክፋትና በጥላቻ በምቀኝነትና በህስድና በሚባለው እየተበላላ ሃይማኖቱንም ክብሩንም ሰውነቱን ኢትዮጵያዊነቱን ሁሉ በጥላቶቹ አስረክቦ ቆሻሻ ማንነትን ወርሶ በእብደት ውስጥ ለመጠፋፋት የሚጣደፍን ትውልድ መካከል ላይ ይሄ ቀን እንዳይመጣ ተቀጥረው የነበሩ ሁሉ እርቃናቸውን ነው ይሄዳሉ። የሚጮሁት የሚጋጋጡት ለዛ ነው። ይሄ ቀን እንዳይመጣ በእነሱ ጨለምተኝነት ኢትዮጵያን አጨልመው ለኢትዮጵያ ታሪካዊ ጠላቶች አሳልፈው ለመስጠት የተዘጋጁ ቆሞ ቀሮች ድሽቃ ነው ትልቁ፣ ብሬን ነው ትልቁ መሳሪያ ይሏቸው። በዘመነ ድሮን፣ በዘመነ ዲጂታል፣ በዚህ ዘመን ላይ መንገድ መዝጋት፣ ልማት ማስተጓጎል፣ ትውልድ ከትምህርት ቤት
መነጠር። ይህን እንደ ጀብዱ የሚያወሩ ይህን እያወሩ ደግሞ ዩቲዩብ ገንዘብ የሚያገኙ ይህን እያወሩ ማንነታቸውን የሚገልጡ ብኩኖች፣ ሰንካሎች፣ ነውረኞች፣ ባንዳዎችን እርቃናቸውን በአደባባይ በያሉበት ገልጠዋል። በዛ መካከል ኢትዮጵያ ቀጥላለች። እኔ አንድ ነገር ሆኖ ቢሆን ዛሬ እንደዛ አሉ ምናምን፣ ዛሬማ እንዘባበትባቸው እንጂ ዛሬ በእነዚህ ሰዎች ያልሳቅን በማን እንስቃለን? ዛሬ ጃልመሮና ዘመነ ካሴ ተጣመሩ ፋኖና ምናምን ተብሎ እኔና እናንተ ታስታውሳላችሁ። ከመጀመሪያው አንዱን ቪዲዮ ኋላ ኦልደስት ላይቭ ላይ ገብታችሁ ኦልደስት የሚለውን ነግራችሁ ማየት ትችላላችሁ። የአንድ ክንድ ብዙ ጣቶች ናቸው። ለኢትዮጵያ ጥፋት ሁሉ የሚሰሩት በሙሉ አንድ ነው ምንጫቸው። በቀላሉ እዩት። እዛ የሞተው ህወሓት ሲፈራገጥ ያን ጦርነት ሲያውጅ ያንን ነውር ሲፈጽም ምን ሊያደርግ እንደሆነ አስቡ። ያደረገውን ድርጊት በትንሹ ኮምቦልቻ ላይ ያሉትን ማረሳቸው 200 ወጣቶች የጨፈጨፈው፣ ከዛ የሸቴ ሞገስን በስልክ ላይ የነበረውን ስለማንረሳ የግመሉን የከብቱን ሊጥ መጠጣቱን፣ ቤተክርስቲያን መምታቱን፣ መስጂድ ማበላሸቱን፣ ቅዱስ ቁርአንን መቅደዱን አስታውሱ። እንድንረዳው ነው ያንን መቁጠር ፈልጌያለሁ። ያ ሁሉ ሲሆን ወለጋ ላይ የነበረው ጠፋ። ያኛው ሲበርድ የወለጋውም ጠፋና አማራ ክልል ጃዊሳን ሲያመጡ ደግሞ ሁሉም ቦታ ላይ ያለው ኢትዮጵያን የመረበሹ ተግባር ቆመና የትገባ አማራ ክልል። አማራ ክልል ላይ ሲተራመስ ምን ሆነ? ወለጋ የሚሞት የለም። ወለጋ ልማት ላይ ነው። የትኛውም ቦታ ተብሎ የነበረው ያ ሚዲያ አለ፣ ገዳይ አለ፣ ዲፕሎማሲ ብሎ የሚመጣ አለ፣ ምን አለ ሁሉም የነውረኞች መጠቅለያ ነው። እናውቃለን። ለዛ ነው ጠላቶች ያውቁታል እኔ የማወራውን ብለው። ለዛ ነው የምትሰሩትን በሙሉ ከኢትዮጵያ ላይ ጠርገን ኢትዮጵያን እናሻግራለን። ያ በትውልድ በቃ በዚህ ዘመንኛ ብለን አልተፈጠርም። ስለዚህ ጀግኖች የጀግኖች አባቶቻችን የአያቶቻችን ልጆች ነን የምንል እኛም በዘመናችን የመጣውን ፈተና አልፈን በዘመናችን የጀግንነት መገለጫ የሆነውን ነገር ስናሳካ ነው። ያ ግዴታችን ነው። ያንን ካላል በወቀሳ ያላየውን እያወራ ያየውን የማይኖር በርጥባን የተሰጠው ካል ነገ እንደሚነሳ አያውቀውም። በሰዎች ይሁንታ የተሰጠ ሀገሩ ላይ የተወለደበት ባድማ ላይ ከእናት ከአባቱ አባት አይደለም እናት አይደለችም እህት አይደለም ወንድም አይደለም ብሎ የነጣጠለው ጾታውን ሁሉ እኔ ልመስክርልህ ብሎ የሚቃዥለት ያ ሆዳም ያ ወራሪ ያ ፋሽስት ያ ከሃዲ ያ የዓለም ባለጌ ግሪን ካርድ ስለሰጠው የዜግነት ስለሰጠው ዜጋ አድርጎ የሚያኖረው መስሎት ነው ወይ? አይደለም እንደዛ። እና አባይ እንደዚህ ሲባል ከካሜራ ጀርባ የሚሆኑትን ስለማይነግሩን ምንም እንደሚደራረጉ ስለማያወሩን ተኳኩለውም ቢሆን ሲያለቅሱ የቆዩበትን እንባቸውን አደራርቀው መጥተው እንድነው እንዳነው ብለው ስለሚሉ ቢሉም ያው ስድብ ነው በእርግጥ እንጂ ከኋላ ምንም እንደሚደራረጉ ይታወቃል። እና ኢትዮጵያ መቀጠሏን ሲያረጋግጥ ኢትዮጵያ እንዳትቀጥል የተቀጠረ 107 ፓርቲ ምናምንቴ ሁሉ ልኩን ይዛል። እኔና እናንተ ዛሬ ሰው ባያደምጠንም ነገ እየጎላ እየፈካ እነሱ ተራራ የሚያክል ውሸት ቢከምሩ የኔና የእናንተ እውነት በአንድ ክብሪት ያንን ውሸታቸውን እያቃጠለ እየገዘፈ ተራራ እያካከለ የሚሄድ ታሪክ ነው እየሰራን ያለው። በጎ በማሰብ ብቻ፣ ቅን በመሆን ብቻ፣ ታማኝ በመሆን ብቻ፣ ሰብዕናን መሰረት ያደረገ ልኬቶችን በማስቀመጥ ብቻ በዚህ ብቻ እየጎላ የሚሄድ ማንነት ነው የምንገነባው። ዛሬ ጭብጨባው ማፍራትን ያለበት በዚህ ዘመን ብዙ ሀብት ያለው ብዙ ስልጣን የሆነ ከፍ ያለ ስልጣን ያለው ሰው የወገን ወር እንደዛ አለ ምናምን የሚል ሰው እንደዛ ነው ማፍራትን ያለበት። መንሳፈፍ ይመጣል። እኛ በድህነት ወለል ላይ ያለው አንፍሪ በቃ ኢትዮጵያዊ ነኝ ለኢትዮጵያ እንድትጠቀም ሰው እንዲጠቀም ብዬ ነው የምናገረው። ስለዚህ እኔ እንድጠቀም አይደለም እኔ የምጠቀመው ሰዎች ከተጠቀሙ በኋላ። ስለዚህ ኢትዮጵያ ነኝ። ኢትዮጵያ
ላይ የተሰራውን ነገር ባላውቅ ወይ ካወቁ ደግሞ የሚችለውን ያህል ተናግሬ ማውን ሰው አይስማ የራሱ ጉዳይ፣ የእኔን ግዴታ መወጣት ነው። ጊዜው በመጓተቱ ምን በማለቱም እንደዛ እያልን ስንሄድ እታች ወለል ነው ያለው። መንግስት ነኝ የሚባለው ማን ነው የሚባለው ኢትዮጵያ ውስጥ ሆኖ እኔን ቢያሰቃየኝ እንጂ አንድ ሰው ነው የጠቀመኝ እኔን ያስደሰተኛል። ኢቭን ኢትዮጵያዊ ብዬ ለኢትዮጵያ ይሰራል ብዬ ያልኩት ሰው ስሙን እንኳን ማልናገረው እዚህ በአንድ ወቅት ስለወደድኩት ስላከበርኩት ኢትዮጵያዊ ነው ብሎ ኢትዮጵያን ወደደልኝ ብዬ ያለኝን ነገር ሰጥቼው ከጥቅም ውጭ አድርጎ የሰጠኝ ሰው አለ። ያንን ማልናገረው ጥላት የበለጠ ስለሚጠቀም እኔም ለኢትዮጵያ ብዬ ነው አምኜው ወድጀው ነው የተጎዳው። በኢትዮጵያ ስም እንደዛ የሚነግድም ሰው አለና ለጥቅም ተብሎ እንዳልሆነ እንድታውቁት። እኔ 3-4 ጊዜ መግባቱ ምን ማለቱም ጀስት አንዳንዴ አልታይ ብሎ ቻናሉ ዲሞ ሆኖ ነበር የሆነ ጊዜ ጀምሮ። አሁን የተወሰነ 300-400 መታየቱ ራሱ እንደሆነ ነገር እንትላል። እንደምታዩት ነው። አንድ ሰው በዚህ ቦታ ላይ በልክ ሀሳብን ለማጋራት መጣው እንጂ ዩቲዩብ ቻናል አናላይስ የሚያደርጉት ገንዘብ ይጠይቃሉ። እዚህ ስትሪመር እና ሌላ አንዳንድ አድ እያደረኩ እንዳላወራ ገንዘብ ይጠይቃል። እኔ እንኳን ለዚህ ብታምኑ ባታምኑ ብዙ ነገር አለ። የቤት ኪራይ የምከፍለው የለኝም አሁን ከሆነ ጊዜ በኋላ ለልጆች ትምህርት ቤት ብዙ ነገር አለ። ግን መለመን ስለሚያስጠላኝ ነው። ባህሪ መስጠት ነው። እግዚአብሔርም እንደዛ ነው እንዲያደርግ የሚፈልገው። ሰዎች ምጽዋተኛ እንዲያደርጉኝ አልፈልግም። ሰው እዛ ድረስ ሆነን የምንሰራው ይሄ የግዴታ ስለሆነ ነው። ሰርተንለት እምቢ ይበል፣ ከዛ በኋላ ጉልበት ይኖራል። እየተከፈለን ብንሰራ ሁሉ ምንም ላይሆን ይችላል። ግን 2-3 ጊዜ ላይ ሁሉ አንድ ቢሮ ብንከራይ ሞር ኦር ካሜራውን ሌላ ነገር ቢሟላ ብዙ ድምፅ እንሆናለን። ያ ቢቀር እንኳ ግን አንድ ጊዜም ቢሆን ገብተን እነሱ ከሚሊዮን ጊዜ እንትን ያሉትን ቅድም አሁን ይሄ የማሰማችሁ ዜና ስንት ሰው እንዳየው ታስባላችሁ? 122,000 ሰው አይቶ እኔ ትናንትና ጃልመሮና አንተና ተጣመሩ ስለው ስንት ነው? 200 ሰው ነው ያየው። 200 ሰውና እንግዲህ ስለ ፋኖ ስለዚህ ስላለው ጉዳይ ስለ ሲያወራ ማለት ይሄ ነው። ለምን ብሎ ይሰራል? እኔ ኢትዮጵያ ውስጥ ሆኖ ፖለቲካዊ ሰው እንዲሰራ አልፈቅድም። ይታምኑባታል። ኢትዮጵያ ውስጥ የሆኑ ዩቲዩብ ወደፊት የሚከፍተው እንደዛ ወይ ህዝብ አይደግፋችሁ ወይ ገንዘብ አታግባ በሁሉ ነገር ላይ እንደኔ መውጫ ነው የምታጡት። እኔ ከገባው በኋላ የሆነ ይሁን ብዬ ነው እንጂ አንዳንድ ወንድሞች ነበሩ ሚዲያ በጣም ኃላፊነት አለበት እሱ እንደዚህ ለመወጣት ምናምን ሲሉ አይ እንኳንም ገባው ጀስት ባልገባ ኖሮ ይሄን ለመናገርም አልችልም ነበር። ግን ሁሉን ጥላት ታደርጉና በነፃነት አትንቀሳቀሱ። በነፃነት ምንም ነገር ደግሞ አታገኙም። ጥላት ብቻ ምን ብላችሁ እዚህ ማውራው የኔ ስለኔ ጉዳይ ነው እና እውነት መውደድም ያስጠላል። ወደ እውነት ብንመጣ ጥሩ ነው። ይሄው እውነትን ፈርተን ብንተውም እውነት እየተገለጠ ነው። ነገም እየተገለጠ ነው። እውነትን ለማውጣት የሰሩትም በክብር ሲቆሙ ከዛ በተቃራኒ ያሉት ይሄው ባለ በሌላ አቅማቸው ይቧጭራሉ። እርስ በርሳቸው ተባልተው ያልቃሉ። እኔና እናንተ እነሱን ዝም ብሎ ራቅ ብሎ ማየት ብቻ ነው። አለመነካካት ብቻ ነው። እኔና እናንተ ብቻ ራሳችንን ንጹህ እናድርግ፣ ከሚያሻግሩት ጀግኖች እናድርግ። ያለዛ የኢትዮጵያ ጉዳይ እየተመሰከረ ገና ብዙ ጌጣጌጦች በየቪዲዮ ስለተናገርኳቸው በየቀኑ መናገር የማያስፈልግም። ይህንን የምናስበው ግንኙነት በሁለቱ ኃይሎች መሀል መናበብ እንዳለና በቀጣይ ይፋዊ በሆነ ግንኙነት የአብይ አህመድን አገዛዝ ለማስወገድ የሚችሉበትን ጥምረት መፍጠራቸው የሚጠበቅ ይሆናል ሲሉ ለጉዳዩ ቅርበት ያላቸው የፖለቲካ ታዛቢዎች ይገልጻሉ። የአብይ አህመድ አገዛዝ የኦሮሞና የአማራ ጥምረት የስልጣን እድሜውን እንደሚያሳጥረው በመገንዘብ በየጊዜው በሁለቱ ማህበረሰቦች መሀል የግጭት አጀንዳዎችን የሚፈጥር ሲሆን ከየትኛውም ስጋት በላይ የሁለቱ ኃይሎች አንድነት የሚያሳስበው እንደሆነ ነው የሚነገረው። በአፍሪካን ኢንተለጀንስ በኩል የወጣው መረጃን በተመለከተም ከፋኖም ሆነ ከኦሮሞ ነጻነት ሰራዊት በኩል የተሰጠ ይፋዊ ማረጋገጫም ሆነ ማስተባበያ የለም። ለምን ማስተባበያ ጠፋ?
በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። 3ኛ ቀኑን በያዘው የዘመቻ ሰማዕታት ተጋድሎ በአገዛዙ ሰራዊት የሰውና የቁስ አቅም ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው ከአማራ ፋኖ በጎጃም ህዝብ ግንኙነት ክፍል የደረሰን መረጃ የሚያመለክተው። ትላንት በ2ኛ ቀን የዘመቻ ሰማዕታት ተጋድሎ በብራቃት፣ በመራዊ፣ በዴንሳ ባታ፣ ዳጊና ድንቡክ አካባቢዎች በ1ኛ ክፍለ ጦር ጠንከር ያለ ውጊያ ከአገዛዙ ጥምር ሰራዊት ጋር መደረጉ የተገለጸ ሲሆን 5ኛ ክፍለ ጦር በፍኖተ ሰላም፣ ቡሬና ወዳንሽ ከተሞች የአገዛዙ ሰራዊትን በመግጠም ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። 9ኛ ክፍለ ጦርም በገንቦሬም፣ ፈለገ ብርሃንና ደብረ ወርቅ አካባቢ በአገዛዙ ጥምር ሰራዊት ላይ ጥቃት በመፈጸም ጠንከር ያለ ጉዳት ማድረሱም ተመልክቷል። ዛሬም በደጋዳሞት ቀጠና ብርቱ ፍልሚያ። ጠንከር ያለ ጉዳት ምንድን ነው? ጠንከር ያለ ጉዳት ማለት ይሄ ልጅ ይህን በማውራቱ ይኸው ይህን ያህል አየለት። በርታ፣ አውራውን ቀጥል፣ የሚሰማም ይቀጥል። ግን ወፍ የለም እዛ። እሱን ነው ማረጋገጥልህ። ከዛ አቶ ገዱ ጉዱንም እንስማና እነሱ ዝለን ያሉት ይሄ ስራቸው ነው። አብይ ስራውን እየሰራ ነው። አህመድ ሺዴ ስራውን እየሰራ ነው። ማን ነው የብሔራዊ ባንክ ገዢው ማሞ ምረቱ ስራውን እየሰራ ነው። ፊልድ ማርሻሉ ብርሃኑ ስራቸውን እየሰሩ ነው። ሁሉም ስራውን እየሰራ ነው። እነሱም ስራቸውን እየሰሩ ነው። ሁሉም ታሪኩን እየጻፈ ነው። እኔና እናንተም ስራችንን እየሰራ ነው እና ይህንን የምናሰማው ሰዎች እንዲህ ይላሉ። አሁን እኔና እናንተ እዚህ ሆነን ሰዎችን አስረድተን እውነታውን እንዲያውቁ በዛም ይሁን በዚህ እስከ መቼ አሁን ያወራውን ከተማዩ ይህን ሁሉ እንደተቆጣጠረ ነው ይላል። 4 ቀን 4 ኪሎ 2 ዓመት ከአንድ ወር ሆነ። አንተ ማነህ በህዝበ ብሔር ላይ ገብተህ የምትፈተፍተው? 5 ሚሊዮን 7 ሚሊዮን ተማሪ ትውልድ ሲሞት ምንም አላልክም። አንድ ጥናት ይላል የኢትዮጵያ ጋዜጠኞችን በማፈን የሆነ ነገር በማድረግ ኢትዮጵያ ከአፋኞች ተርታ ተመደበች። አንድ ጥናት አመለከተ እንደዚህ ብሎ ይላል። አንድ ጥናት እንደገለጠው ማን ነው አጥኑ? ሸይጣን ነው፣ ዳቢሎስ ነው፣ የዳቢሎስ ፈረስ ነው፣ የዳቢሎስ ኮቲ ጫማው ነው፣ ካልሲዮኑ የሚያገለግለው ሰው ነው፣ ነጫጭባው ነው፣ የተቀቀለ ስንዴ የሚሰጠው ሰው ነው። ያ የረከሰ ማንነት ያለው እርኩሰትን ያለማመደህና የሚያኖርህ ነው። ያ ሃይማኖትን ለመበተን በውስጡ የተለያዩ ክንፎችን እያበጀ እርስ በርሱ ለማባላት የሚሰራው ነው። ያ ነውረኛው ነው። እሱን ነጫጭባ ለኔ ተወው። እሱን ነጫጭባ ለኔ ተወው። ኢትዮጵያ ላይ የሰራውን እስከ ጥልቁ ድረስ የኢትዮጵያ አምላክ ሲያሽከረክረው ታየዋለና ማን ነው ጥናት አጥኑ? እኔና እናንተ የምንኖረውን ህይወት ሌላ ሰው ይመስክርልን። በዚህ ልክ ነው ራሳችንን ያስካዱት ማለት ነው። ጾታንም ሌላ፣ ብሔርም፣ ድንበርንም፣ ቤትህንም፣ ሚስትህንም፣ ልጆችንም እንደዚህ ሁለመናን አስረክበህ የምትቃረም ንቃ ነው ባለቤቱ። ስትፈልግ የምታስቀጥለው ስትፈልግ የምታስቆመው ሁን ነው እንጂ ይሄ አንድ ጥናት አመለከተ። አሁን ምሁርነት ገደል ግባ ብለናል እኮ ገና ምሁራኖች እነማን እንደሆኑ ተለይቷል። እነዛ ምሁሮች እነዚህን ደናቁርት ከነሱ መለየት መቻል አለባቸው። ምሁሩ መለየት አለበት። በምሁራን ስም እኔ ምሁር ነኝ እያለ 10 ጊዜ የሚያወራ ሰው ደንቆሮ ነው ማለት ነው፣ ወይም ኋላ ቀር ነው ማለት ነው፣ ወይም ያንን ነገር በፍጹም መሆን እየፈለገ መሆን የማይችል ሰው ነው ማለት ነው። አሁን ገዱ ጉዱ ስለ ኢትዮጵያ ችግር ሲያወራ ሰው ሲሰማው ምንድን ነው የምትለው? እኔ በሚያደምጠው ሰው ልስቅ ነው ይሄን ማለት ነው። ገዱ ጉዱ ፊት አውራሪ አድርገነው የለውጥ አምባሳደር አድርገነው የውጭ ጉዳይ ሚኒስትር ኢትዮጵያ እንደ አይነት አፉ የተለጎመ ሰው ውስጡ በክፋት የተሞላ ሰው እንደ አይነት የረከሰን ሰው የውጭ ጉዳይ አድርጋ ነበር። ያሳፍራል። ይሄ ታሪካችን የሚያሳፍረው ገጽታችን ነው። ይሄ ሰውዬ ለውጥ ያመጣ ብለን ዘምረንለት አሁን ለይበሉ እንኳን ስለ ህዋት ሲታደቡ የነበሩ ሰዎች እዚህ እንትን ላይ ያያችኋቸው ሰዎች ማለት ያንን ተቃውሞ እኮ ብዙ ጊዜ ሰልፍ አድርገዋል። የተባበሩት መንግስታት፣ አሜሪካ መንግስታት፣ በተለያዩ ዓለማት ላይ
ህወሓትን እየተቃወሙ ሰልፍ ሲያደርጉ ነበር። አሁን አቦይ ስብሃት ዝበላተ አተተራገር እያለ አቦይ ስብሃት እየመራቸው በአቦይ ስብሃት ማይክ እያስፈቀዱ ሲያወሩ አየናቸው። ተመስገን። እኔና እናንተ ነፃ ልንወጣ ፈልጎ ነው ፈጣሪ እንደዛ ያደረገው። እነዚህን አምነን ነበር ብዙ ዋጋ የምንከፍለው። እንደነዚህ አይነት ቆሻሾችን ብዙ ወጣቶች ብዙ ዋጋ ከፍለው ዛሬ እኮ የማይወራለ ጎበዝ። ዛሬ እኮ መከላከያ የሚከፍለው የተለያየ ሙያ ላይ ያሉት ወንድሞች እውነትን ለማውጣት በመጣራቸው በተለያየ ቦታ ላይ ፍትህን ለማስፈን የሚሄዱ ሰዎች እኮ ከውስጥ እዛው ቢሮ ላይ የተቀጠሩ ነውረኛ ሰዎች እየጠለፉ እያስጠለፉ ብዙ መከራ ዛሬ ለመቁጠር ለመተረክ ስለማይመች አድማጭ ተመልካቹ አስተውሎት ኖሮት የሚሰማውን ነገር ሁሉ በሚጠቅመው መልኩ ለመመንዘር ለመጠቀም የሚችልበት አቅምና አግባቡ ላይ ስላልሆነ እንጂ እኮ የምናወራው ብዙ ግን በቀላሉ አቦይ ስብሃት ሰብስቦ እነዛን ሰዎች ሲያስወራቸው እስኪ ያስቡት። እኔና እናንተ ስንት ተባብለን ዛሬ አሁን ይሄንን ፋኖና ሸኔ እንደዚህ እንደሚባል ስንት ቆሻሻ ሰዎች ትዳራቸውን የፈቱ ሰዎች ሁሉ አውቃለሁ። ዛሬም በሽቅብ ቁልቁል የሚገላምጡ አፋቸውን በቆሻሻ ሞልተው የሚተነፍሱ ሰዎችን አውቃለሁ። እነዛ ዘው ቆሻሻ እነዚህ ሰዎች ሞልቷቸው ያን ቆሻሻ እንደተሸከሙ ዘው ላይ እየቀባጠሩ እነዚህ ግን ሄደው ታረቁ። ምንድነው ሳያላምጥ የሚሉት ሰው ይቃጠል እያል ነው የምንለው። እና አሁን ይሄንን የሚሰማል አሁን በኢትዮጵያ ወቅታዊ ሁኔታ ላይ ያለኝን ምልከታ እንዳጋራ ስለጋበዛችሁኝ ለመድረኩ አዘጋጆች ያለኝን አክብሮትና ምስጋና በቅድሚያ ለመግለጽ እወዳለሁ። እንግዲህ በአሁኑ ወቅት ኢትዮጵያን የገጠማት ፈተና ያው በመግቢያውም እንደተገለጸው ሁላችንም እንደምንገነዘበው ዘርፈ ብዙና የተወሳሰበ በመሆኑ የሀገሪቱን የወደፊት ሁኔታ ለመገመት እጅግ አስቸጋሪ እንዲሆን አድርጎታል። ኧረ ተው ምን ሆኖ ኢትዮጵያ ሀገራችን ፖለቲካዊ ቀውስ ውስጥ በመግባቷ አሁን ሰላም ካጣች ውላ አድራለች። ኢኮኖሚዋ ላሽቋል። የህዝቧ ማህበራዊ ኑሮ ከፍተኛ መመሰቃቀል ገጥሞታል። በታሪኳ አይታው የማታውቅ ዲፕሎማሲያዊ ውርደት የገጠማት መሆኑ ለሁላችንም ገሃድ ነው። ይህ አሁን ኢትዮጵያ ያለችበት ሁኔታ እንኳን ለእኛ ለዜጎቿ ቀርቶ በዓለም አቀፉ ማህበረሰብም በገሃድ እየተነገረ ያለ እየተነገረ እኮ ነው። እንዴ አቶ ገዱ አልሰማህም እንዴ? የፋኦ እኮ ጉባኤ ኢትዮጵያ ውስጥ ተካሄደ። ፋኦ ኢትዮጵያን ሸለመ፣ ዶክተር አብይን ሸለመ፣ ግሪን ሌጋሲ እውቅና ተሰጠው። የአፍሪካ ልማት ባንክ የቢሾፍቱ አየር መንገድን 20% እኔ ነኝ ሰብስቤ ገንዘቡን ማመጣ ብሎ ቃል ገባ እኮ የቢሾፍቱ። ይኸው አባይ ግድብ ተጠናቀቀ፣ አለቀ፣ ሊመረቅ ነው። አንተ ስትረገም አባይ ተመረቀ። እንዳይመረቅ ብላችሁ ብዙ ነገር ሰዎችን ከውስጥ ሆናችሁ ታስገድሉ የነበራችሁ ሰዎች ይኸው ተሳካ። የአይኤምኤፍ እና የዓለም ባንክ የሰጡትን ምናምን አታይም እንዴ? ዝም ብለው ነው ገንዘባቸውን አውጥተው የበተኑት። አቶ ገዱ ጉዱ ዝም ብለው ነው ገንዘባቸውን አውጥተው ብትን በቃ። ኢትዮጵያን ባያምኗት፣ ኢትዮጵያ ውስጥ ያለውን ነገር ባያምኑት፣ ጠላቶች እኮ በዛ ልክ አምነው መስክረው ከኢትዮጵያ ጋር ላለመለያየት የብሪክስን ስኬት አልሰማም? አቶ ገዱ አንተ እኮ የውጭ ጉዳይ ሚኒስትር በሆንክበት ጊዜ ስንት ድል እኮ ነው ያን በዛ አይነት በቃ ይሄ ነገር ቀርቷል ማለት። ይሄን የሚሰማው ሰው አይደለም ካለ ሞግቱ በሀሳብ። አቶ ገዱ ነው እዚህ ጋር ያሳዝነኛል፣ ያስቀኛል። በተለይ ሰዎች ክብሩ ተሰጧቸው በተሰጣቸው ነገር ሁሉ ሳይጠቀሙ በሌላ መልኩ ሲመጡና ደግሞ እንደው አለም የለም ለማለት እንኳን ሌሎች ቢመጡ ኦኬ ይሄ ሰው ዛሬን የሚቃወም ከሆነ ዛሬ የዚህ ሰው ውጤት አልነበረም። ያለፉት 7 ዓመታት የዚህ ሰውዬ ውጤት አይደለም፣ የአቶ ገዱ ውጤት አይደለም የኢትዮጵያ ጉዳይ። ኢቭን ኢፍ አማራ ክልል ያውን ከአማራ ክልል አማራ በመሆናቸው ብቻ እነዚህ ሰዎችና መሰሎቻቸው ተርከው እየሄዱ እየደበደቡ እየገደሉ ያባረሯቸው ደብረ ብርሃን፣ ሐይቅና ባህር ዳር ዙሪያ አካባቢ ያሉ ሰዎች እነዚህ ሰዎች ስለነዛ አያወሩም። ይሄ ሰው በእውነት አማራ ቢሆን ሰው ቢሆን ተማሪዎች ከትምህርት ቤት መስተጓጎላቸው፣ ለሰላም የሄዱ ሰዎች መገደላቸው፣ የምክክር ኮሚሽኑ ገብቶ ሰዎች ቢሆኑ ስለዚህ ጉዳይ አያወራ። ስለ ተማሪዎች፣ ስለ መምህራን መሞት፣ ስለ ሰላም አማራጭ፣ ስለ ልማት መስተጓጎል። ግን ጠላት ናችሁ። አማራ እንደ አማራ የምታወሩ ሰዎች ጠላት ናችሁ። በተለይ
በመፈናቀል ጉዳይ ላይ የምታወሩ ሰዎች አማራና ትግራይ ክልል ላይ ነው መፈናቀል ያለው፣ ኤርትራ ነው መፈናቀል ያለው። ኤርትራ፣ ትግራይ እና አማራ ክልል ከነዚህ ከሶስቱ ላይ የተወለዱ ልጆቻቸው ማግጠው ተበላሽተው ባንዳነትን ወርሰው የሚወላገዱት ስለበዙ ነው። ከሻቢያ ጀምሮ ማለት ባንዳነትን ወርሰው የሚልከሰከሱ ልክስክስ ልጆችን በውስጣቸው ስላጨቁ አማራ ክልል ህዝባቸውን ከየሄዱበት እየሄዱ የሚያፈናቅሉ በማሰደድ ሻቢያን አንደኛ ነው። ህወሓትንም ውሰዱት፣ የመጀመሪያ ልጁ ነው። ሶስተኛ ልጁ ፋኖ ሆኗል። ቀደም ሸኔ ነበር፣ አሁን ሸኔን ቀድሞታል ፋኖ። ስለዚህ ከዛም መጥቶ ከፋኖ ጋርም ሆነ ምንም ችግር የለም ክፋት ይሁን እንጂ አብረን እንሰራለን የሚል ሲመጣ ስለዛ አወራም አቶ ገዱ። አቶ ገዱ ግን ዝም ቢል እኔ አቶ ለማ መገርሳን በጣም ከማደንቀው እስከሚናገር ድረስ እስከዛሬዋ ድረስ አቶ ለማን አድናቂው ነው። በሆነ አቋም ነው አቋሙን ይዟል። እኔ እንዴት እንደሆነም ልታዩ ትችላላችሁ። አይዶን ባይሆን ደስ ይለኝ ነበር። እኔ በጣም የወደድኩት ሰው እንዲወድቅ አልፈልግም። አብሬ የወደድኩ ያህል ነው የሚሰማው። ባይሆን ደስ ይለኝ ነበር። ከሆነም በኋላ ግን በቃ መሳሳት ነው። በሆነ ቦታ ላይ ቁጭ አለ። ይሄ እኮ ትልቅነት እኮ ነው፣ ማስተዋል እኮ ነው። ሰውየው ከቀልቡ ነው ማለት ነው። ነፃ ነበር ማለት ነው። አቶ ለማ ያንን ነገር ሲናገርም ነፃ ነበር ማለት ነው። እንደ አቶ ገዱ አልተሸጠም ነበር ማለት ነው። እንደ ማን ነው ታዬ አሁን ባለፈው እንደዛ አስቀባጥሮ አሁን ታዬ ስለታየ አይወራም። ያሚልከሳ የሚባለው ሰውዬ ጭራሽ እነሱ ዝም ብለው እያጨበጨቡ ይሰሙታል። አብይ እኮ ኢትዮጵያዊ አይደለም ብሎ መጣ። ምን አይነት ምን እየነፏቸው እንደሚያስወሯቸው ራሱ ምናልባት ይሄ በየእንትኑ አደንዛዥ ዕፅ ምናምን የሚሰጧቸውን ነገር ለነሱ ሰዎችም እንደዛ እየሰጧቸው እንደሆነ አይዶን ግን ምንድነው ችግሩ? በቃ አብይ ኢትዮጵያዊ አይደለም። ከዛ የኢትዮጵያ ህዝብ ኢትዮጵያ አይደለም መልኬሳ ማን መሳይ ኢትዮጵያ አይደለም እንዴ አብይ? እኛ እኮ ኢትዮጵያዊ መስሎን ነው ብሎ አብይን ስልጣኑን ሊቀማል ነው ማለት። በዚህ ልክ የሰው ልጅ እንዴት ይዘቅጣል? እንዴት ይወድቃል የሰው ልጅ? አሁን አቶ ገዱ ጉዱ ላይ ሆኖ ሲያወራ አቶ ገዱ እርቃኑን መሄድ ብቻ ሳይሆን ሆድቃውን ሁሉ እየቀደደ ሆዱን የውስጥ ሰውነቱን አካሉን እየገለበጠ እያሳየ እንደሆነ እንዴት ሰው አይመክረው? አሁን ይሄንን ስለተናገረ አሁን እንደ አቶ ገዱ የረከሳለ አሁን እዛ መካከል ላይ ለምሳሌ ይልቃል ጌትነት የሚባሉ ልደቱ የሚባሉ ሌሎች እንደው እዚህ አሁን ባለው ፖለቲካ ላይ ያልገቡ ሰዎች በሙሉ የመጨረሻ ትንሹ አሸንጉሊት መዘባበቻቸውና መሳለቂያቸው አቶ ገዱ እኮ ቢኮዝ አቶ ገዱ እንዴት ከነሱ ጋር ሊገጥመኝ ዝም ይባላል? በቃ ያመንኩበትን ሁሉ አድርጌያለሁ። በዛን ወቅት በቃ መደረግ ያለበትን ነገር አምኜበት አድርጌያለሁ። አላስ እኔ መሰለኝ ይሄ ነገር እንደሆነ ያን ነገር እንደውም ብዬ ያደረኩት ነገር ስህተት ተፈጥሮ ከሆነ ይቅርታ ጠይቃለሁ ብሎ ዝም አይልም። ሰው የተወለደበትን ማህፀን የሚረግም የሚያረክስ ያደገበትን እናት አባቱን ዋጋ የሚያሳጣ በአንድ ወቅት እኮ ብልጽግና ብሎ ነበር። ጀስት እኔ እንደዚህ አይነት ርካሽ ሰው አይቻልም። እንደዚህ አይነት ርካሽ ሰው ምን ዋጋ ያወጣል? አሁን ይሄን ከየት ትመዝኑታላችሁ? እነሱም እኮ ያስለፈልፉታል። በቃ ለነሱ ይጠቅም የሚችል ወሬ ነገር ካወራ እንትን ይላል። ለምሳሌ ዛሬ ይሄ ቻናል እንዳይታይ የዘጉ ሰዎች እኮ ስለሺ የሆነ ነገር በቃ ሊጠቅም የሚችል ነገር አደረገ ቢባል እኛ ሀገር ሹመት ምናምን ሊሆን ይችላል። በቃ ተሾመ የሆነ ሹመት ላይ ገባ ስለሺ ቢባል እንዲህ ብሎ ነበር እኮ እያለ 2 ሰዓት ያወራሁትን 2 ሰከንድ ያላየው ሰውዬ 2 ሰዓቱን እያገላበጠ የሚያጣምመው ነገር እስከሚያገኝ ድረስ ደጋግሞ 10 ጊዜ ያየዋል። 10 በ2 20 ሰዓት ያየዋል አንድ ቪዲዮ ማለት። ጥመትን ባህል አድርጎ ይመድ ይሄ ሰውዬ እስከዛ ድረስ ነው በቃ ዝግት አድርጎ ቁጭ። በየትኛውም ማግባብ ይሁን ምን ሊያገኝ ነው? እስኪ ምንድነው አችመንቱ? አሁን አቶ ገዱ መንግስት አድርገው ሊፎሙት ነው? እንደው ተስፋ ማለት እነዚህ ሰዎች የሆነ ቦታ ላይ እንኳን መጣው የሆነ ነገር ያገኛሉ ብሎ አስቦ ነው
ምንድነው ዓላማቸው? በዚህ ልክ ሰው ይላሽቃል። ምንም ቦታ ላይ አንድ ሆነው እንደማይቆሙ እንኳን አይደለም ለሆነ ለኃላፊነት ድግስ ለመብላት አብረው በአንድ መኪና የማይሄዱ ስብስቦች መሆናቸውን አቶ ገዱ ጉዱ ጠፍቶት ነው። ይህንን ለማስረዳት እኔ ሰው ሁሉ አይገባውም ብሎ ለማለት ሁሉ ድፍረት ነው የሚመስለው። ይህንን አያውቁትም ብዬ ብላውና ድፍረት ይመስለኛል። አቶ ገዱ እንደዚህ ብሎ ያወራቸዋል። ኢትዮጵያ ችግር ውስጥ ከተለያዩ ዓለም አቀፍ ድርጅቶች የሚወጡ መረጃዎች በሙሉ የሚያረጋግጡት ሀገራችን በአደገኛ ሁኔታ ውስጥ መሆኗን ነው። እኛ ዓለም አቀፍ አምላኪዎች አይደለም። ዓለም አቀፍ ላይ የምንሄደው አንዱ ትልቁና ገደል የከተተንም እኮ እሱ ነው። ለቤቱ ተጨማሪ ዕቃ መግዛት ያለበት ሰው ቤቱን ሁሉ አቃጥሎ ዕቃ ሊገዛ አይደለም። እኛ ሀገር የነበረው የፖለቲካ እንትን ይሄ ነው። ኢትዮጵያን የሚመስልና ኢትዮጵያ አድርጎ የቀጠለው ሁሉ ነገር ጥላት የሰራውን ዲሞክራሲ ከዛ እንዳለ አምጥቶ እዚህ ኢትዮጵያ ውስጥ ያለውን ሁሉ ቆሻሻ መጣያ ወይም ማቃጠል። ኢትዮጵያዊ ባህል፣ ኢትዮጵያዊ የሽምግልና ስርዓት፣ የአባገዳ ስርዓት፣ የጉድፍቻ ስርዓት፣ የጎሳ ስርዓት ላይ አሉ በሰላም የሚያኖሩ የሃይማኖት አካሄዶች፣ ተግባራት ሁሉን ጣል አድርጎ እዛ ዛሬ ሃይማኖት የሚሉ ሰዎች ሃይማኖቱ እንዴት እንደሚሰራ እንዴት እንደሚቀጥልም አያውቁም። ሃይማኖት እያላችሁ የምታወሩ ሰዎች ምንድነው? አቲንክ ሃይማኖት የላችሁም። እመኑት፣ ዋጡት። በተለይ ስለ ሃይማኖት አክራሪ ነኝ ብላችሁ የምታወሩ ሰዎች ማለት ለምን በሉ። አንድ ጥያቄ ልጠይቃችሁ። ዘካት አታወጡ፣ አስራት በኩራት ከመቶ 10 አሰጡ። ከሰጣችሁ በኋላ እናወራ። ከዛ በኋላ ደግሞ ሌላ ጠይቃችኋል። የቂራት ተማሪዎች በደንብ የሚቀሩበትን የማቋቋም ስራ እየሰራችሁ አይደለም። የቄስ ተማሪዎች የቄስ ትምህርት ቤቶች እየተሰሩ አይደለም። የቄስ ትምህርት ከጠፋ የቅኔ ቤት፣ የአቋቋም፣ የቅዳሴ ቤቶች፣ የዜማ ቤቶች ከተዘጉ ብዙ ጊዜያቸው። አሁን የድጓ መምህር አንድ ሰው ኮመንት ሊጽፍልኝ ይችላል። ባየው ሰዓት እዚህ ዋትስአፕ ላይ እከሌ የሚባል የድጓ መምህር አለ ብሎ ይንገረኝ። እኔ የማውቀው የድጓ መምህር አንድ ሰው ነበሩ፣ መርጌታ ዋለ የሚባሉ ስር ኢየሱስ እነማይ ወረዳ ውስጥ ስርበው ኢየሱስ የሚባል ደብረ ሲና ገዳም አካባቢ ላይ ነበሩና የመጀመሪያ ዜማ የተማርኩባቸው እሳቸው ጋር ነበረ። እሳቸው አልፈዋል። ካለፉ በኋላ ተተኪል ቅኔ ቤት ማን ነው? ቅኔ ቤት ያለው አለ? ያቋቋም ቤት ያለበት አለ? የለም። ንገሩኝ ካህናት፣ ማንኛውም ቦታ ያይዝ ቦታ አለ በሉ። ቅዳሴ ስርዓተ ቅዳሴን በዩቲዩብ ላይቭ የሚያስተላልፍ ላይክ አድርጉ። በቅዳሴው መሀል ላይ ገብቶ መቼም ፈጣሪን የሚያገለግሉ ሰዎች ሲባልጉ እንደነሱ አይነት ባለጌ መቼም አይፈጠርም። ማሰሪያ የሌላቸውን ነው። ከፈጣሪ ጋርም ስለሚጣሉ አጋንንት መጥቷቸው የአጋንንትን ባህሪ ወርሰው እብደታቸው በአደባባይ የሚገለጥ ነውረኞች ናቸው። ፈጣሪ ስለታገሳቸው ብቻ ሁሉም ነገር ዋነ ፈጣሪ ሆሙ ለእሉ ፍጡራን ያለውን ዳቢሎስ የመላእክት አለቃ ነበር ይባልና የእሱን አይነት በፈጣሪ ትዕግስት ከመላእክት ወደታች ላይ መላእክት ፍጥረት ሁሉ ወደታች ናቸው። እሱ ከላይ ሆነ አየ፣ ወደ ላይ የሚታየው ነገር አልነበረም። ከዛ ምን አለ? ወአነ ፈጣሪ ሆሙ ለእሉ፣ ለዚህ ሁሉ ፈጣሪ እኔ ነኝ፣ ስለዚህ ለእኔ መስገድ አለባችሁ ብሎ አለ። ከዛም ሚካኤል እስኪ አንተ ፈጣሪ ከሆንክ እንደኛ አይነት ፈጥረህ አሳየን የሚል ጥያቄ ተጠየቀ ይባልና አሁን ላይ ያሉ ካህናት ላይክ አድርጉ። ስርዓተ ቅዳሴው ላይቭ እየተላለፈ ቀጥታ ከዚህ ነው ገብተው ላይክ አድርጉ፣ እስኪ ሳብስክራይብ አድርጉ። ኢላፍ ቲዩብ የሚባል በእስልምናው የሚያስተምር ልጅ አለ። ኢላፍ ቲዩብ እኔ እንግዲህ ብቻ እዛ ጋር ድምፁን ነው እንትን የሚለው በጣም ነው የምከታተለው፣ የሙስሊም ነው። ኢላፍ ቲዩብ የሚል ልጅ አለና ቃሉን ከመናገር ቃሉን ለማስተላለፍ የሚያደርገውን ጥረት ብቻ አያለው። ከዛ ውጪ አንዲት ነገር አይደለም። ላይክ አድርጉ፣ ሳብስክራይብ አድርጉ። እዚህ ዱንያዊ ጉዳይ ላይ አይደለም ያለው ልጅ ወይም እዛ ጋር ያለው ሰው አይዲቲንግ ድምፁን ብቻ ስለሆነ የምንሰማው እዚህ ጉዳይ ላይ አይደለም።
እኔ እዚህ ለዓለማዊ ነገር እያስተማርኩ እስኪ ላይክ አድርጉ፣ እስኪ ገንዘብ ደግፉኝ፣ እስኪ እንደዛ አይባልም እኮ። እሱን ማለት ራሱ እንዴት እንደሚቀፍ መለመን እንዴት እንደሚያስጠላ መለመን በጣም በግልጽ ከተቀመጡባቸው እንትኖች ላይ መለመን እጅግ አሳፋሪ ነው ተብሎ በእስልምና ሃይማኖት ላይ አግኝቻለሁ። የሚለመነው ፈጣሪ ብቻ እንጂ ሰዎች አይደሉም የሚል በግልጽ ስለተነገረ ነው። በሌላ ቦታ ላይ ኩላሊቱ ፈርጦበት ውጭ ሀገር ሕክምና ተብሎ ያ ደብዳቤ እንደምን ይወጣል እሱን ይዞ ይለምናል። የመንግስት ባለስልጣኑ ድሃ ይህን ያህል አለ ተብሎ ይኸው እንደነ ደብረ ጽዮን የተረጁ ቁጥር ሲቆጠር ዛሬ ነው፣ በተግባር ሲከድ የለም። በድሃ ስም የሚለምን ፕሮጀክት ነው። የእርዳታ ድርጅት ማቋቋም ራስን መርዳት ነው። በእርዳታ አካውንት ከፍቶ ለሰዎች መለመን የሆነ ገንዘብ ከዛ ላይ ተቀንሶ ይወሰዳል። ታዲያ እንዴት አድርጎ ይማረን ፈጣሪ? ለሰዎች ችግር ተብሎ ተለምኖ ከዛ ላይ በሰዎች የሚለምን መኪና ይዞ ልቡ ፈሶ ነው እንትን ብሎ ነው የውጭ ሕክምና ተብሎ ነው ካንሰር ይዞት ነው እያለ የሚለምን ወጣት፣ የሚለምን አመራር፣ ለእርዳታ የሄደውን ስንዴ ወደ ዱቄት ፋብሪካው ሸጦ የማይረባ ነገር ገዝቶ ለእርዳታ የሚሰጥ አመራር። ሰብናችን የፈረሰው ምለው እኮ ለዛ ነው። ምንም ነገር ሲያደርግ ሐላል ነው ለሱ። ትቢት ነው የሚሰማው እንጂ ሀፍረት አይደለም። ህሊናዊ ማንነቱ፣ ሰዋዊ ማንነቱ፣ ማሰብ ማሰላሰሉ በሙሉ ዴድ ሆኖ ሆድ ብቻ የሞላው ቀፈታም ቦርጫም ስለ ኪሎ የሚያስብ። ብዙ ሰዎች ምን ሆነ ነው እንደዚህ የምትከሰው ምናምን። እኔ 1 ኪሎ አልጨምርም፣ 1 ኪሎ አልቀንስም። ከ98 ጀምሬ እከታተላለሁ። 1 ኪሎ ጨምሬ አላውቅም፣ 1 ኪሎ ቀንሻለሁ ከ98 ጀምሬ ማለት ነው። ከዛ በፊት እኔ ሚዛንም አላውቅም ነበር። እሱ አይደለም የኔ ጉዳይ። እኔ አሁንም ቢሆን መስራት ያለብኝ አልሰራሁም። የኔ ብስጭት አሁንም የምናደደው ለዛ ነው። ከኔ የሚጠበቀውን ያክል ለኢትዮጵያ ለሌሎች ለህዝቦች እየሰራሁ አይደለም። አቅሜን እየተጠቀምኩት አይደለም። ለመጠቀም የሚያስችል ኢንቫይሮንመንት አልተከፈተም። የኔ ለሱ ኪሎ ምን ያደርግልኛል? ጤነኛ ነኝ አይደለሁም ከሚለው አንፃርና አቶ ገዱ እንደዚህ ላይ ሲባል በቃ አሽንጉሊት አድርገው ዛሬ አንድ የቻይና ካምፓኒ በአሽንጉሊት ሽያጭ አንደኛ ሆኗልና አቶ ገዱንም አሽንጉሊት ብሎ ቢሸጠው ምን ችግር አለው? እርግጥ ነው ኢትዮጵያ በረጅሙ የመንግስትነት ታሪኳ ውስጥ ብዙ ታውረዶችን ያለፈች ጠንካራ ወይም ሬዚሊየንት ሀገር ብትሆንም በአሁኑ ወቅት የገባችበት ቀውስ አቻ የሚገኝለት አይመስለኝም። ሀገራችን በአሁኑ ወቅት የገጠሟትን ቀውሶች በእኔ በኩል ዋና እንቅፋት የሆኑት ማለት ትንሽ ያገራቸው የሚገቡ ወደ 4 የሚደርሱ ተግዳሮቶችን ለመዳሰስ እሞክራለሁ። አንደኛው ተግዳሮት በስልጣን ላይ ያለው አገዛዝ ሀገሪቱ የገጠሟትን ቀውስ ለመፍታት ዝግጁ አለመሆኑ። አገዛዙ በስልጣን ለመቆየት ሲል በሚወስዳቸው የተሳሳቱ እርምጃዎችና በሚከተላቸው ፖሊሲዎች ምክንያት ቅቡልነቱ ተሟጦ አልፏል። የሚሰራው ስራ ሁሉ ከህዝብ ፍላጎት በተቃራኒ በመሆኑ ብቻ ሳይሆን እያንዳንዱ የሚወስዳቸው እርምጃዎች የህዝብ ኑሮ የሚያባብሱ በመሆኑ ቅቡልነት ማጣት ብቻ ሳይሆን አገዛዙ አገር ማስተዳደር ስላልቻለ እንዲወገድ የተለያየ መልክ ያለው ትግል በህብረተሰብ ደረጃ መካሄድ ከጀመረ ወራት ነው። በአሁኑ ወቅት ህዝቡን እያስጨነቀ ያለው የሰላም እጦት፣ የኑሮ ውድነት የፈጠረው ቀውስ ወዘተ አገዛዙን አያስጨንቀው። ይልቁንም አሁን የተፈጠረው ሁኔታ እንደ ቆይ እዚህ ላይ አቶ ገዱ አሁን እኛ የምንፈልገው በተለይ እዚህ አሁን ጉባለች ኢትዮጵያ ላይ ነው እያወራ ያለው። ስለዚህ ታቆማለህ እና አንደኛ አንተ ተሞክረህ አልገጥም ያልክ በሁሉም ቦታ ላይ ከስረህ የተጣልክ ቆሻሻ ነህ። በቃ በእነንተናም ደግሞ 96 97 ላይ ያልናቸው ሰዎች ናቸው። ሂሳብ አይሰራም። ሂሳብ መስራት የለም በእናንተ ሀገር። ጠላት የሚጋልባችሁ ጠላት ሂሳብ ይሰራል። ያለ ሂሳብ አንድ ነገር አይሰራም። የእናንተ ስሌት የሚሰላው በሚደርሰው ኪሳራ፣ በሚደርሰው ጥፋት፣ በሚደርሰው እንግልትና በሚደርሰው ሽንቁር ለነገ እንኳን ያን እያከኩ ለኢትዮጵያ ህዝብ እንደ ችግር የሚተረክና ሰውን የሚያበጣብጥ ዓላማ እንደዛ አይነት የሆነ ተቀብሮ የሚቆይ ጥፋት እንትን ነገር ካለ ነው እንጂ አቶ ገዱ አንተንም እኮ እዚህ ጋር ያመጣህ ወደ መፍትሄ
የሚደርስ ነገር እንኳን ቢሆን አንተ ዛህደህ እንድታበላሽ ነበር፣ ተነቃብህ፣ መንገድ ላይ ተባረር። አሁን ደግሞ እዚህ ጋር ስትመጣ ይሄ ባለቤትም የሌለው ሁሉ ገብቶ የሚያጨበጭብበት የጥፋት መድረክ ስላገኘ ያንን ገብተህ እንድታንኮላሽና አንተን የሚመስል ገጽታ እንድትሰጠው ሊሆን ይችላል ያመጣ ሁሉም ባለቤት እንዲያጣ። በቃ ለዛ ለሚጋልባችሁ ኃይል የሆነ መጠቀሚያ ሆኖ ለመቀጠል ብቻ እንጂ ወደ መፍትሄው ለማድረስ ከሆነ እስኪ ጠይቀህ አንድ ጥያቄ ጠይቀው የሚጋልብህን ኃይል ያኔ ልክህን ያሳያል። ጠይቁ ጎበዝ፣ ጠይቁ እስኪ ገብቷችሁ መሆን አለበት ምንም ነገር ታረጉ። ምክንያቱም ምድር አይለቃችሁማ። ይህን ሰው በማየታችሁ፣ ይህን ላይክ በማድረጋችሁ፣ ይህንን በመደገፋችሁ እዚህ ጋር ፈጣሪ ከሰጣችሁ ጤና፣ ከሰጣችሁ ሀብት፣ ከሰጣችሁ ሰውነት ይህንና መሰል ሰዎችን ለማበረታታት ጊዜ በመስጠታችሁ መመስገን ካለባችሁ ትመሰገናላችሁ፣ መጠየቅ ካለባችሁም ትጠየቃላችሁ። እሱን ማሰብ። አቶ ገዱ ግን ያን ሁሉ ተሞክረ ነበር። ካንተ ምን ልንቀዳ ነው? አንተ እዚህ ጋር ማን ጠራህ? እንዲሁ ይሄ ዝም ብሎ ሁሉ የከሰረ ሁሉ ገብቶ እንደው የሚታክዝበት ነው እንዴ አትሉትም? አይ ነው ካላችሁ እስከ አቶ ገዱ ምን ልታገኙ? አቶ ገዱስ ቢሆን እዚህ ላይ የምታወራ እንደ የወሬ ጥማትን ለመጨረስ ነው። ይኸው ታውቀዋለህ። እንኳን ይሄን ያህል ራስ ተገልጠህ ከውስጥ የሰራትን እንኳን የሚጋልቡ ሰዎች እያወጡ ቢያዝረከርኩት ብዙ ነገር ይኖራል። እንደው ላይጧ ተብሎ የተባለ ነገር ነውና በዛም በዚህ አቶ ገዱ እዚህ ጋር አማራጭህን ጥቀስ። ይሄ ለውጥ መንግስት አሁን አብቅቶለታል እንትን ሊሉት ነው ምናምን ከምትለን እንዲህ ብለን አንተ ዘው ስለነበር ማለት እሱ ዘው አልነበረ እኛ እኮ እንዲህ ብለን በዚህ መልኩ እንሂድ ብንለው በዚህ መልኩ ስለሄደ ይሄን ባለመስራቱ እንድነበረ አባይ ግድብን ተው ብንለው አባይ ግድብን እገድባለሁ ብሎ ኢትዮጵያ አትበል መገነጣጠልን አበረታታ ብንለው ኢትዮጵያ ብሎ አንገቴ ይቀላታል እንጂ ብሎ ይሄ መንግስት ቆሻሻውን በፔስታል ሰገራውን በፔስታል ሽንቱንም በሃይላንድ እያጠራቀመ የሚሄደውን የፒያሳን የአዲስ አበባችንን ከተማ እንደ አዲስ አበባ ጽዱ አደርጋለሁ ብሎ ፕሮጀክቶች ህዝብንና ሀገርን ለመበዝበዝ የሚሰሩትና እንዳያልቁ ተደርገው የሀገርን የመንግስትን ካዝና ለማራቆት ፕሮጀክቶች ይዘረጉበት በነበረው ሀገር ላይ ፕሮጀክቶችን ቀድሞ እያጠናቀቀ ስላስቸገረ ህዝብን እንደ ህዝብ አብሮነት ስለሰበከ የተጣላውን ሁሉ አስታርቃለሁ እያልክ ታርክልን። ከተፈጥሮ ጋር ያለውን ጥላት በአየር ንብረት ለውጥ ብንጠፋ ወር ምንለ ግሪን ሌጋሲ እያለ ስንዴ እንትን እያለ ይሄኔ በተለይ የዛሬው በጣም ነው የሚያቃጥለው። ምክንያቱም ማዳበሪያ ትልቁ የኢትዮጵያ ፖለቲካ ነው። ይሄንን ያውቁታል እነ ሳማንታ ፓወርና ሌሎችም ቢሆኑ ስለ ማዳበሪያ ገበሬው ላይ ያለውን ትኩረት፣ ገበሬውን ማራቆት፣ ገበሬውን ኋላቀር ማድረግ፣ ገበሬውን ሁለመናውን ችግር በማሸከም ሲፈልጉ ወታደር አድርገው ሲፈልጉ አራሽ አድርገው በሁሉም ላይ መጫወቻ አድርጎ መቀጠልን እንደ ኢትዮጵያ ውድቀት ማረጋገጫ አንድ መርህ ተደርጎ ነበር የሚታሰበው። ማዳበሪያ ዘገየ ብሎ ፖለቲካ ይሰራ የነበረ ሰው ማዳበሪያ ልናመርት ነው የሚለውን ይሄ ይወራም መስማት አይፈልግም። ጋዝ አለ፣ ወርቅ አለ። ኢትዮጵያ ከጉስቁልና ጋር ብቻ ከረሃብ ጋር ከጦርነት ጋር ስኬት ከራቀው ማንኛውም ነገር ጋር የሚጠራ ስም ብቻ አድርጎ የወረሰ ማንነት ወርቅ እንደዚህ ሊል ነው። ነዳጅ ልታወጣ ነው፣ ጋዝ ልታወጣ ነው። ግድቡ ተገደበ ሊመረቅ ነው። ለምንድን ነው የሚንጣጡት? ግድቡ በመገደቡ ያውቁታል። ግድቡ የኢትዮጵያን ሕዝብ ተስፋ ይዞ ገደል እንዲገባ ከዛ በኋላም ስለ ግድብ ስለምንም የኢትዮጵያ ሕዝብ ምንም እንዳይ በጅምር እንዲቀር የጎርፍ የመጥለቅለቅ ማስታገሻ ለታችኛው ተፋሰስ ሀገራት ብቻ የሚያገለግል አድርገው በዛ እንዲጠናቀቅ ነበር የተሰራው። ፋንክሽናል ይሆናል ተብሎ አልነበረም። ሳያስቡት እንደዛ ስለሆነ ነው። ይሄ ኮሚኒቲ ላይ ስለማያሳያችሁ ነው እንጂ ይሄው አብይ እዚህ ላይ መጣላችሁና እንግዲህ ይሄ ምን ታረጉታላችሁ? አብይ ነው እዚህ ላይ ያለው። ይሄ ሐውልት ሊሰራ ነው እንግዲህ ተቃጠሉ። አብይ ያልሰራውም ሰራው የምትሉት ዩቲዩብ ኮሚኒቲ ላይ ፖስት አድርጌላችኋለሁ። እዚህ ቨርቹዋል አድርጌው ነው የማይታየቱ። እነዚህ ይሄንን እያወሩ እኔ በዛው እብደቱን ይዞ አሁን ጠይቆ አንተ ታዲያ ምን ታደርጋለህ? እንዴት ታዲያ እንፍታው? እንዴት ነው ችግሩን የምናስተካክለው?
ምን አይነት የመፍትሄ ሐሳብ አቅርበሃል ብለው የሚሞግት ሰው የለም። አዎ ልክ ነህ፣ አዎ ይሄ በቃ እንግዲህ የሸኔ መንግስት ትሉት የነበረው ያው ከሸኔ ጋር ተስማማላችሁ። ዘመነ ምን ታረጉ? የሸኔ መንግስት እዚህ ኦሮሚያ ክልል ያላችሁ ደግሞ የነፍጠኛ መንግስት የምትሉት ያው ከነፍጠኛ ጋር ሄዶ ቂጡን ገጠመላችሁ። ምን ትሆኑ እንግዲህ? ተቃጠሉ እስኪ። በዚህ እብደት ውስጥ ያላችሁ ሰዎች ጎበዝ ከሆናችሁ ራሳችሁን አጥፉ። ወንድ ከሆናችሁ አለዛ ተቃጠሉ። ኢትዮጵያ ትቀጥላለች። ምን ታረጉታላችሁ? ይሄ እንግዲህ እድል ጉዳይ ነው። ኢትዮጵያ ትቀጥላለች። የሙቀጫ ልጆችን የፉኝት ልጆችን እያቃጠለች እየሞቀች ከመሬት በታች እየጣለች የሚድሉትን ከፍ ከፍ እያደረገች እያቀፈች ሲሰራባት የኖረውን በደል ሁሉ የሚያብሰው ፈጣሪ ይዟት ወደፊት ይሄዳል። ምንም የቀባሪ ብዛት አይደለም የሚሰሩ እልህ ውስጥ የገቡ ልጆች አሉ። ዛሬ ሳይበር ዋር የሚባል ንግድ ባንክ ላይ የሆነ ቢሳካላቸው ያን ብር ተዘረፈ ለማለት የሆነ ወሬ እያጣመሙ የሚያወሩ ጠማማዎች የሀሳብ ሞጋች ብትሆኑ የእናንተ ነበር የምንደግፈው። ምክንያቱም የተሰራውን እውቅና ሰጥቶ የቀረውን እያጎሉ መናገር መንግስት እንዳይተኛ እንዲነቃ ውስጡ እንዲዳስስ ምንጊዜም ተጠንቅቆ እንዲራመድ ያደርጓል። ለመንግስትም ይጠቅማል። በዚህ ፍክክር ደግሞ ኢትዮጵያውያን ይጠቀማሉ፣ ኢትዮጵያ ትጠቀማለች። እነዚህ ግን ቆመው እግር ጎታች፣ ቦጫሪ፣ ተናካሽ ምን እንበላቸው? ሰይጣን እንዳንላቸው ውክልናቸው አለው። ከሰይጣንም በላይ ሆኑ። የተሰጣቸውን ክብር ሁሉ አርክሰው ከተሰጣቸው ሰውነት ወርደው ምን ሁሉ ብለን እስክንጠራቸው እስክንጸየፋቸው ድረስ የደረሱ ሰዎች ናቸውና በቃ ተቃጠል እንደው እኔ ከወጣሁ የሚላለኝ ሀገር አንዳንድ ራስ ማምለክ ነው የምለው እኔ ራስን ማምለክ ራስን ማስመለክ በዛ ልክ የሚንበጣረር ነገር እንደ ጥላ የሚያልፍ የሰው ሻወር ሲወስድ ሰውነቱን አያየውም እንዴ? የሞቱ ሰዎችን የታመሙ ሰዎችን አያይም እንዴ? አያስታውስም እንዴ? ሰውነቱ እንደዛ እኮ ነው። አንድ ቀን የሆነ ነገር ሲያመው እንዴት እንደሚሽሪንክ እንደሚያደርግ አያውቅም እንዴ? እንዴት ነው ሰው እንደዛ የሚንጠባረረው? በቃ ሰው ነህ። የታረደ በግ የታረደ ፍየል ካየ በቃ ያንን የሚመስል ማንነት ነው ያለ። ላይክ ፈጣሪ መለኮታዊ ኃይል ስላለው በዛ ስልጣኑ እንደው አቅም ሰጥቶን ነው እንደዚህ እንትን የምንለው እንጂ በቃ ምንድነን እኛ እኔ ካለው ብቻ ነው የሚላል። አንድ ሲስተም ከተማረ ባንክ ላይ የዲጂታል ምናምን ሲመጣ የሞባይል ባንኪንግ ሲመጣ ስለዛ የሚያውቀው ሰው ባንኩም ጠማማ ነው፣ እዛ ጋ ያለው ባለሙያም ጠማማ ነው። ባንኩ ጠማማነቱ ሁሉንም እንደ ባለቤት አያይ። አንዱን ይነጥልና የዚህ ኦፊሰር ምናምን ኤክስፐርት ብሎ ያስቀምጠዋል፣ ያን ያሰለጥናል። ያ ሰውዬ በተቻለ አቅም ለሽንት ወጣ፣ ለምግብ ሊበላ ወጣ፣ ቡና ሊጠጣ ወጣ፣ ሆን ብሎ ያንን ዘግቶ መውጣትና ኧረ ድረስልን እሱ እኮ የለም እሱ ከሌለ እኮ ምንም ነገር በቃ ባንኩ ትንፋሹ ይቋረጣል እንዲባል ቴሌ ላይ በዚህ ሲስተም ላይ ሰሩ የነበሩ ሰዎች በዚህ ልክ የሚፈራገጡ ነበር። የሚያጸድቀው ሰውዬ ፊርማ የመጨረሻው አውቶራይዝድ የሚያደርገው ሰው ሰዎችን በማጉላላት የሱ ባህሪ የሚገለጠው በነውር ነው። ሰዎችን በማስደሰት ከሰዎች ላይ የሚመጣውን ፈገግታ ወደ ራሱ አድምቆ የሚወስድ ሳይሆን የሰዎችን እንባ እንደ ጽድቅ እንደ ስኬት የሚቆጥር ባለሙያ አለን ዛሬ። ሆዳም ለማኝ አንዲት ባለ ጉዳይ እናት አንድ ባለ ጉዳይ አባት መጥቶ ከነሱ ኪስ ምጽዋት የሚጠይቅ ባለሙያ ባለስልጣን ከባለ ጉዳዮቹ እሱ ተከብሮ መኪና ተሰጥቶት ወንበር ተሰጥቶት ጠባቂ ተሰጥቶት ወንበር ላይ የተሽከረከረ የተከበሩ ኦር እንደዚህ ተብሎ ስሙ ዛጋ ተጽፎለት በሆነ ባነር ላይ ግን ከመጡ ሰዎች ሁሉ የሚቃርም የተረገማል። ይሄ እኮ ትልቅ መረገም ነው። ሰዎች እዩት እስኪ። አንዴ ደጀን ላይ በህይወት ያጋጠመኝና በጣም ተናድጄ ከተጣለውበት ሴትዮዋ ከገጠር ነው የመጣችው። በባዶ እግሯ ነው የምትሄደው። ጫማ ለብሳ የምታውቀው ሴትዮዋ አይደለችም። ወንበሩ ላይም እና እዛ ላይ መቀመጡን ሁሉ አታውቅምና የመሬት አስተዳደር የሚባለው ላይ መጣ። ቁጭ ትላለች። ዝም ብላ በቃ ሲሚንቶ ላይ ተቀምጣል። አግዳሚ ወንበር ነገር አለ፣ ግን እዛ ላይም አልተቀመጠችም። ደክሟታል። ከርቀት ትመጣ ይሆናል። ምሳ መብላት ሁሉ እኮ አይፈልጉም። ወይ ለመቆጠብ ሊሆን ይችላል፣ ወይም የት ተገብቶ ነው የሚበላ ብለው
የማያውቁና ሴትዮዋ ትንቆራጥታለች። ምንድነው ጉዳዩ ምናምን ብዬ ስጠይቃቸው ብር ፈልጉ። ከዚህ ሴትዮ ሰጣችኋት እኮ ራሱ እናንተ አጠግቡም። ሰጣችኋት ራሱ ያችን ሴትዮ ማስደሰት በቃ ያችን ሴትዮ ጉዳዩን ፈጽሞ እንደው ከክፍል ክፍል እንኳን እሷን እዛ ወንበር ላይ አስቀምጦ ሄዶ ያችን ሴትዮ አስደስቶ ወደ ቤቷ ቢሰዳት ያ ሰው እንዴት ነው የሚባረከው? ግን ደግሞ ከዛች ሲለምን አስቡት፣ ከዛች ሴትዮ በታች በሙያው ብር እየተከፈለው ደሞዙን እያገኘ እዛ አንዳንድ ትራፊኮች አሉ የሚሉት ነገር ካጡ የቀይ መስቀል እንትን ይዛል በሁሉም ፐርፌክት ከሆናችሁ ጎማ ቀንሷል ይሏቸዋል። ስኳርት ጎማ ምናምን ያው ያለ ነው። እንደዚህ ዋናው ችግር አደጋ መቀነስ ምናምን ሳይሆን እዛ ላይ ምናምን ላይ ኤክስኩዝ ባያደርጉም ችግር የለውም። ግን ለማስተማር አይደለም መቅጣት ነው። መቅጣትም ደግሞ ህጉን ለማስተማር አይደል። ህጉን እሱም አያውቀውማ። መዝረፍ ነው፣ ሆዳምነት። በክብር ተመስግኖ እኮ የሱፐር ቻት ነው ሱፐር ስቲከር የሚባለው ይሄ ሱፐር ታንክስ ነው እንጂ ሱፐር ታንክስ የሚባለው አሁን ቴንኪው የሆነ ነገር ስታዩ ደስ ካላችሁ ሱፐር ታንክስ ብሎ ዩቲዩብ ያዘጋጀዋል ቴንኪው ለማለት ማለት። ማንም ሰው ነገሮችን አፋጥኖ አቅጣጫ እየሰጠ በሱ ምክንያት ሰዎች ቢደሰቱና ችግራቸው ቢፈታ ሱፐር ታንክስ ነው የሚባለው ሰው ቴንኪው ብሎ እኮ ሊሰጠው ይችላል። አምጣ ያለ ሰጠው፣ የሌለው ደግሞ ካልከፈለው አይሰራለትም። እንደዛ አይነት ነው ሁሉ እያመጣን ይሄንበት ሁናቴ አለና ልክ እንደዛ አይነት ሰዎች አሁንም አሉ። እነሱ ስራቸው ይበቃቸዋል። ከዛ ጋር የሚመግጡትን ምንም እኮ አያሳስብም። እኛ ራሳችንን እያጸዳን ከሄድን ቆሻሾች በራሳቸው ጥፋት ይጠፋሉ። ጉዳዩ ነገ እዳ እንዳይኖርብን አድርገን እንትን ስራችንን መሄድ ነው እንጂ የተፈጠረው ሁኔታ እንደ ድል የመቁጠር ሁኔታ አለ በአገዛዙ በኩል። አሁን ኢትዮጵያ ውስጥ ወጥቶ መግባት፣ በልቶ ማደር፣ ሰርቶ መኖር፣ ከቦታ ቦታ መንቀሳቀስ ብርቅ የሆነበትን ሁኔታ የብልጽግና አመራሮች ለረጅም ዘመናት ሲመኙት የነበረውን ህልማቸውን እየኖሩ እንደሆነ ደጋግመው ነግረውናል። የብልጽግና አመራሮች አለጋሽ ገዱ በቃ ህዋት ነበረች አቶ ገዱ ማለት ነው። አቶ ገዱ በቃ ህዋት ነበር። አያችሁት? በደንብ እየመሰከረ ነው። እንደው ሰውማ ይናገር። አሁን የራሴ እንደዚህን ያሳወራ ከውስጤ ያለ ክፋትና ተንኮል ካለ በሆነ አጋጣሚ ሾልኮ ይወጣል። ላይቭ ላይ ራሱ መስራት ከባድ ነው ለብዙ ነገር ማለት ነው። ላፊ ነገር ሁሉ ስለሚያስል ግን ከውስጥ የኖርነውን ምናምን ያንን ነገር ስለሆነ በተለያየ መልኩ የምንገልጠው አዲስ ነገር አይመጣም። ክፋት፣ ጥላቻ፣ ሰዎችን ከሰው መለየ እንደዚህ አሁን ባለው አይነት አውዱ ላይ የለም። ግደሉ እንደዚህ አይነት አይቻልም። ሰው እንዲገላ አንፈቅድም። ያ ባህላችን ነው የቆየ ነው። ይሄ ሰውዬ ግን ይሁት ሲናገር ገለጠ። ብልጽግናዎች ቆይተዋል ከተናገሩ። ሰላም አጣሁ፣ ኑሮ ተወደደብኝ፣ ተንቀሳቅሼ ሰርቶ የመኖር መብቴ ይከበር ወዘተ ብሎ ጥያቄ ማንሳት እንደ ጠላት በማስቆጠሩ ይህንን ጥያቄ ያነሳ ህዝብ በሙሉ ወታደር ታዞበታል። እና ምን ይደረግ? አስቡት እስኪ። አሁን እንግዲህ የምጠብቁት ይሄንን እንዲህ ነው መደረግ የነበረበት። አሁን እንደዚህ መውቀስ ብቻ። ይሄንማ ማንም ተነስቶ መውቀስ ይችላል፣ ማማራር ይችላል። እኛ የፈለግነው መፍትሄ ነው። ዛሬ የምንፈልገው ቢያንስ ልክ ሊሆን ላይሆን ይችላል። ከአብይ ይልቅ እከሌ ይሻላል፣ ከብልጽግና ይልቅ እከሌ ይሻላል ጥሩልና አንዱ ፓርቲ እስቲ ጥሩት። አንድ ፓርቲ እስኪያምጡ፣ አንድ ፓርቲ እንኳን ቁጥር ብቻ እስኪ ምንድነው የሚላችሁ? አተገዱ ከአብይማ ምናልባት ያው ህወሓት ቢገዛን ሊሆን ይችላል። የኢትዮጵያን ህዝብ አታውቁትም። በጣና ነሽ ያየነውን ባለፈው ምርጫ ላይ ያየነውን የኢትዮጵያን ህዝብ በጣም ከባድ ነው። ዝም ብሎ መብትን ስለሰጣችሁ አፍሮም ደንግጦም ሊሆን ይችላል ዝም ያላችሁ እንጂ እኮ በልጁ ላይ በጣም ደንግጦ ሊሆን ይችላል። በተለያየ መልኩ እንደው ህዝብ እንደዚህ መናቅ። ዛሬ ሌት ተቀን የሚሰሩ ሰዎች ግን እነማን እንደሆኑ እነሱ ይናቃሉ። ውጭ ላይ ያሉ በትንሹ እኔ በአንዳንድ በምሰባው እስከ 5 ሚሊዮን የሚደርሱ ወንድሞች በውጭ ሀገር ይኖራሉ። ከ5 ሚሊዮን ውስጥ 100 ሰዎች ይሆናሉ እነዚህ ባንዳዎች። 100 ሰው እኮ አይሆን። እነዛ ራሱ የሚወራጩት ለሌሎች ዲያስፖራዎች ሸክም ለመሆን ነው። የሌሎች ዲያስፖራዎች ምጽዋተኛ ሆነው ለመቀጠል ነው። የሌሎች ዲያስፖራዎችን ኪስ ለመሟጠጥ ነው።
እነዚህ ቆሻሾች ራሱ የሚጮሁት እዛ ውጭ ያሉትም ቢሆን አቶ ገዱ መዶ የሚለጠፈው እነዛን ሀገር ወዳድ ኢትዮጵያውያንና በየሄዱበት ስራቸውን በክብር ሰርተው በሙያቸው ባሉበት ተቋም ላይ እውቅና አግኝተው የሚሰሩት ወንድሞችን ጥገኛ ሆኖ ለመቀጠል እንጂ ብዙ ጀግኖች አሉ እኮ ሀገር የሚቀዩ ዓለም የሚቀዩ እና እነዛ ሁሉ ዝም ስላሉ እነዚህ ጥቂት ባለጌዎች እንደ እንቁራሪት ስለሚጮሁ ስለተፈቀደላቸው በቃ የሆኑ ይሄዱ መስሏቸው ኖ አይሆንም። በዘላቂነት እሺ ምን ይሁን? አይ በቃ እንቀይር። አታፍሩም? ምን ያሁን እንደው በተለይ ፖለቲካ ተቋሚ ነኝ የምትሉ ሰዎች አታፍሩም ወይ? ይህን መንግስት ባዘጋጀው ብቻ አይደለም በሌላም እየገባችሁ እንደራደር፣ እናውራ፣ እንምከር ሲባል ሀሳብ ይዛችሁ እየገባችሁ እየፈተናችሁት ተዋቆሙ። አንድ ሰው ስለ ሽፍቶች የሚያወራል አቁሙ የሚላል የለም። ይህንን መንግስት መስደብ፣ ይህንን መንግስት መውቀስ፣ ይህንን መንግስት ማማረር ነው እንጂ እናንተም ተው የሚል እኮ የለም። ምን ማለት ነው? እዛ የሚደረገው ነው ሁሉ የኛ ነው እያሉ ነው። በሁሉም ቦታ ላይ እንደዛ እየተደረገ ይሄ ሰውዬ አሁን ብልጽግናዎች ብሎ መጣላችሁ። ኑሮ እንዲወደድ የሰራው ማን ነው? ይሄን የሰራው እንዲህ እንዲሆን ትውልድ ይማር አትሉት? አንዷን ብቻ እስኪ ጠይቁት። መምህራን ለምን ይገደላሉ ብለህ ለምን አልተናገርክም በሉ። ሰሊጥ ያቃጠለው አብይ ነው እንዴ? ባለፈው ስለምንረሳ እኮ ሰሊጥ ያቃጠለው አብይ ነው ወይ? ጣናነሽን የመታው አብይ ነው ወይ? 5 ሚሊዮን ተማሪዎችን ከትምህርት ቤት ያስቀረው አብይ ነው ወይ? ይሄን የበሰበሰ ጥንብ ማለት አቶ ገዱን ለዚህ ነው ጥንብ። ግን የረከሰ ስንት መከራ ታይቶ ለኤክስፖርት ስታንዳርድ የተዘጋጀ ሰሊጥ ብዙ አልተዘራም። እንደምታዩት ባለፈው ዓመት ላይ በነበረው ስጋት ብዙ እንትን አላለም። ከዚያም ደግሞ መከራቸውን አይተው ነጋዴዎች በዛ ሪስክ ወስደው ሲመጡ ባለፈው አዲስ ዘመን ላይ ሊቦ ከምከም ወረዳ ላይ የተቃጠለውን አስደናቂ እርምጃ ወስደናል። አልደበቁም። ደስ የሚለው እርቃናቸውን የሚሄዱ ነውረኛ ናቸው። እዛ ጋር መቼም እንደ ጃዊሳ ላይ እንዳሉ ልጆች የረከሰ ሰው ነው አይቻልም። እኔ ሸኔው ሲባል ነበር፣ ከሸኔ በላይ ናቸው። የመጨረሻ ኢትዮጵያ ውስጥ ካሉ ቆሻሻዎች የመጨረሻው ዝቃጭ የሚባሉት እዛ እኛ አካባቢ ያሉት ልጆች ናቸው። ያንን በቪዲዮ ቀርጸው አስገራሚ እርምጃ ወስደናል። 21 ተማሪዎችን ገለናል። 12 መምህራንን አግተን ወስደናል። እንዴት አይነት ክሽን ያለች ስራ ብለው አልተናገሩም? እኔ ወደኋላ እጄ የማመጣው ብዙ ጊዜ ታስታውሱ ከሆነ በተለይ ይሄ ለውጥ ከመጣ ጀምሮ አብይን የመጣውን ለውጥ ለመሞገት እንኳን አለመቻል የሚነደኝም ከተባለው ተነስቼ ይሄን ብለህ ነበር ይሄን አልሰራህም ብዬ ለማለት በምዘጋጅበት ሰዓት በዚህ ሰው ገለው የሞተውን ቆጥሮ ይመጣሉ። ንጹሃን ተጨፈጨፉ ይላሉ። ሰዎች ታገቱ ይላሉ። ራሳቸው ያግታሉ። ራሳቸው ሪፖርት እንዴት አገኛቸው? አሁን ቅድም መሳይ ሰምታችሁታል። ከጃልመሮና ከነፋኖች ጋራ ያደረግነው እንትን ላይ እንደዚህ አይነት ኢንተርቪው አድርጓል። እንዴት አገኛቸው? እሱ የዛ እንትን ስለ ፋኖ የት አለ? ባለቤት አለ? እኔ አድማጭ ተመልካቹን ሁሉ የምንቀውና እግዚአብሔር መከራ እንዲያበዛለት የምለው ማለት ነው። በጎጃም ፋኖ የእንትን አዛዥ ብርጋዴር እንትና አመራር አርበኛ ዘመነ ካሴ እንትና ማርሸት እንትና መሬ ወዳጁ እንትና ምናምን ማን ነው የመረጠው? መሬ ወዳጁ የሚያዘው ሰው አለው? ዘመነ ካሴ የሚያዘው ሰው አለው? አይደለም የሚያዘው ሰው ፊት ለፊት ሰዎች አይተውት ያውቃሉ? ይህን እንዲህ ብሎ ማለትና ፊልድ ማርሻል ብርሃኑ ጁላ በዓለም አቀፍ እውቅና ያለውን ሰውዬ ደግሞ የሚሰድብ እንደዚህ አይነት ራሱን ዘጥጦ የሚያጠፋ ቆሻሻ ትውልድ ስታዩ፣ ይህን ደግሞ ቆሞ እንደ ሰው የሚሰማ ሰው ስታዩ አያሳዝንም ወይ? አያሳፍርም ወይ? አድማጭ ተመልካቹ በዛ ልክ የበከተ ባይፈጠር የሚባል ሰው እነሱ ወደ የሚጮሁበት የዓለም አቀፍ ተቋማት ብለው የሚሉት ማዕረጎችን ሁሉ ሰጠው በተለያየ ቦታ ላይ አሁን ባለፈው በሩሲያ ላይ የነበረውን የመከላከያ ሰራዊቱን አለ ከዛም በላይ ብዙ ጁላ አለ ነው ያናገር
እነሱ የሚሉት እንኳን እንደው እዛ የሚጋልቧቸው ሰዎች እንኳን ካሉ ያንን እውቅና ሰጡት። እነዚህ ለምንድን ነው እውቅና የማይሰጡት? አርበኛ ዘመነ ካሴ፣ ማርሸት እንተና በወንጭፍ እሱ 27 ጣልኩ ሲል አዎ የሚል ከብት። እንዲህ አይነት ትውልድ ነው የትኛውም ቦታ ላይ ቢሆን አገር አርካሽ ነው። አገር አርካሽ የመጨረሻ ምንድነው ልማጭ የሚባላል አገዳ፣ እሱ ሰረ ራሱ ለማገዶ ያገለግላል። አሁን አገዳ የሽንኮራ አገዳ ይመጠጣል፣ ተላምጦ የሚተፋው ልማጭ ይባላል። ርጋጭ ወር ሳጋቶራም በሉት፣ ሳጋቶራም እንጀራ ይሆናል። እነዚህ ምን ታደርጓቸዋላችሁ ማለት? እንዴት ሰው እንደዛ ያምናል? አይ ዶንት ኖ። እነሱ ሰው ሆኖና ይሄ ሰውዬው ምን ላይ ያወራል? ይሄንን ያደመጡትን ሰዎች ነውር ነው የምናየው። ይሄ ሰውዬ ቆሻሻ ቢሆን፣ ይሄ ሰውዬ እብድ ቢሆን፣ ይሄ ሰውዬ በሽተኛ ቢሆን፣ ይሄ ሰውዬ ነውረኛ ቢሆን ኢቭን ኢፍ ይሄ ሰውዬ እኔ ከብልጽግና ጋር ቢሰራስ በጣም በጣም ነው የምጠራጠረው። ነገሮችን እንደዚህ ይጠራጠራሉ። በቃ ምን ያህል በቅት የሆኑ ሰዎችን ለመሰብሰብ መሳይን ራሱ ከማን ጋር ነው ሁሉ የሚሰራ? ከመንግስት ጋር ሁሉ ይሰራ የሆነ ብዬ እላለሁ። እንደዛ ብዬ የምጠራጠራቸውን አንድ አፍታ የሚባለው ሚዲያ፣ ሪፖርተር የሚባለው ሚዲያ ይሄ መሳይ ከህወሓት ሲያደርገው ከነበረው አንጻር እኔ የሆነ ቆሻሻውን ለመሰብሰብና ሰዎች ዝም ብሎ ገለባውን ዝም ብሎ እዛ ጋር የሚሰበሰበውን ነገር እንትን ለማለት ሁሉ ነው ወይ ሁሉ እስከ ማለት የራሴ እጠራጠራለሁ። ጠርጣራ ማለት የራሴ ባህሪ ነው። ነገሮችን አብዝቼ እስኪገባኝ ድረስ ጠይቃለሁ እንጂ እንደዚህ ነው ብዬ በአንድ ጊዜ አሁን ጭልጥ አድርጌ አልወስድም። በቃ አሁን የሆነ ድረስ የምወደው ሰው እንኳን እስከወደድኩበት ሰዓት ድረስ መውደዴን ነግሬ ከዛ በኋላ ሲበላሽ እስከዚህ ድረስ ጥሩ ነበር፣ ከዚህ ቀጥሎ ባለው ነገር ግን ጠልቼዋለሁ ብዬ ለማስቀመጥ ነው የምከታተል ሰዎች እና መሳይ በዚህ ልክ የረከሱ ሰዎችን መሰብሰቡ ከሱ በታች ያሉትን ነው የምታዩ። ወታደራዊ ኃይል የህዝብን ጥያቄ ለማፈንና በኃይል ቅቡልነትን ለማግኘት ሲባል በተለኮሱ ጦርነቶች ምክንያት አገሪቱ የጦርነት አውድማ ሆናለች። ህዝብ የሚያነሳውን ጥያቄ በአግባቡ መፍታት ካልተቻለ ስልጣን መልቀቅ ሲገባ የኢትዮጵያ ህዝብ የሚያነሳቸውን ጥያቄዎች በወታደራዊ ለማንበርከክ ሲባል የመከላከያ ሰራዊትና ሌሎች የክልልና የፌዴራል የጸጥታ ኃይሎች በራሳቸው ህዝብ ላይ በማዝመት የሀገሪቱን ፖለቲካ ሚሊታራይዝድ ሆኖ አሁን ምን ይደረግ? አንተ ደግሞ ችግር አለብህ እኮ ሰውየው። እንደው ስልጣን ለማን የሚረከብ ጠፋ እኮ የሚረከብ ጠፋ። ምን ታረጉ? እንደው ዝም ብሎ ውሰዱ ብትባሉም እኮ በቃ የሚረከብ ጠፋ። ምን ታረጓለህ? አትወገዱ ጉዱ የሚረከብ ስለጠፋ ነው እንጂ ሙያ ቢኖረሽማ ስለ ስልጣን ሀደዛ ላይ ኩፍስ የኢትዮጵያ ስልጣን ተበትኖ ይቀራታል እንጂ አሁን እንደገዱና አሁን እዚህ ላይ እንደተገለጡት አይነት ሰዎች ላይ አይደለም ስልጣን ምናምን የሚባለው ላይ እነዚህን ሰዎች በሚበላበት ትሪና ኦር የመመገቢያ እቃዎችን አምናችሁ ትሰጣችኋላችሁ። ለነዚህ እነጂዋር ለልደቱ እዚህ ላላችሁ ለማን መገርሳ የጉድጉድ ነው ዘርዝሯቸው። ብቻ የትኛው ቦታ ላይ የተጠራቀሙት ሰዎች ይሏቸው፣ እነሱም አይቀመጡ። አንዱ ነውራችንን ያየ ነው እንደ ኢትዮጵያውያን እኔን ጨምሮ ነውራችንን ውድቀታችንን ያየ ነው ህወሓትና እነዚህን መሰል ሰዎች በመንግስት ኃላፊነት ነበሩ። ምን ያህል ሰው አልባ ነበርን የሚያስብል ሰው አልባዎች ነበር። እንደነዚህ አይነት ቆሻሾችን ነበር በቤተ መንግስታችን ቀን ነበር። አሁን እኮ ደህና ናችሁ መባላችን ነው እኮ የነደደ። በሁለት ዓመት ውስጥ ያመጣነው ለውጥ ያገኘነው ውጤት የለም። ይኸው አቶ ገዱ ጉድህን ስማ። ጉድህ ማለት ይኸውናል ያመጣነው የለም ያሉ በሁለት ዓመት ውስጥ ያመጣነው ለውጥ ያገኘነው ውጤት የለም። ህዝባችንን ማሰቃየት፣ መበዝበዝና ማንገላታት ካልሆነ በስተቀር በትጥቅ ትግሉ የመጣ ለውጥ እንደሌለ በደንብ ተረድቶን የመንግስትን የሰላም አማራጭ ተቀብለን ዛሬ ወደዚህ መጥተናል። እስከዛሬ በነበረን የትጥቅ ትግል ላይ ማህበረሰቡን ወደኋላ 30 ዓመት ወደኋላ አስቀርተናል። አንደኛ በመንገድ፣ ሁለተኛ ትምህርት ቤት ወጣቶች እንዳይማሩ በማድረግ ትውልድ ሁሉ ገለናል። ከእውቀት እንትን ወደኋላ አስቀርተናቸዋል። ወጣቶችን የዛሬ 30 ዓመት ወደኋላ መልሰናቸዋል። ስለዚህ ህብረተሰቡንም ማዳበሪያ እንዲያደርሰው መንገዱን በአግባብ እንዳይሰራለት ስንበድል ስንሰራ ነበር። ህብረተሰቡን ጎድተነዋል። አብዛኛው የገጠር ማህበረሰብ
ስንጎዳው ነበር። በግለሰቦች የሚጦስ ትግል ነው። በውጭ ጣልቃ ገብነት የሚመራ ትግል ነው። ከዚህ አንጻር ለህዝባችን ጥያቄ መላሽ ሳይሆን ህዝባችንን ለመጥፎ ስቃይና አደጋ የሚዳርግ ህዝብን ማህበረሰባችንን ከጎጥ ጀምሮ ከጎጥ እስከ ወረዳ ከወረዳ እስከ ዞን ከዞን እስከ ክልል ማህበረሰባችንን በድለናል። ይህን የማይባል ጥፋት አጥፍተናል። ያው መንግስት ወደ ሰፊ ነውና በሰላም ጥሪው አስገብቶን አሁን ታድሶ ላይ እንገኛለን። ማህበረሰባችንን መካስ አለብን። ቦታው ድረስ እየሄድን ይቅርታ በመጠየቅ የተዘጉ ትምህርት ቤቶችንም እንዲከፈቱ በማድረግ በመተባበር መስራት መቻል አለብን። በቀጣይ እንግዲህ ማህበረሰቡን አንደኛ የወደሙ ትምህርት ቤቶች አሉ፣ ወንበሮች አሉ፣ እነሱን በመጠገን ሁለተኛ የፈረሱ መንገዶች አሉ፣ ከእነኛ አስፋልት መንገድ ነው ፒስታ መንገዶች እነሱን በመጠገን ሁለተኛ ደግሞ ማዳበሪያ ሰሞኑን ስናደርገው ነበረ እንዲደርሳቸው እያደረግን ነው በየቀበሌው ወንቱ። ስለዚህ ለወደፊቱ ከመንግስት ጎን ሆነን መንገዶች እንዲሰሩ፣ ትምህርት ቤቶች እንዲጠገኑ፣ ተማሪዎች እንዲማሩ እናደርጋለን። ከመንግስት ጎን ሆነን እንቀጥላለን የሚል ሀሳብ ስላለኝ በዚህ በ2 ዓመት ውስጥ ባደረግነው ስህተት ህዝባችን ተበድሏል፣ ተጎድቷል፣ ተሰቃይቷል። መሰረተ ልማቶች ወድመዋል፣ ጤና ኬላዎች ወድመዋል፣ ትምህርት ቤቶች ተዘግተዋል። ይህንን ችግሮች ተረድተን ህዝባችንን መካስ መቻል አለብን። እስካሁን ያሳለፍነው ጊዜ ቆጭቶን ተሰምቶን ወደ ሰላሟ መጥተን ከህዝባችን ጎን ሆነን ህዝባችንን መካስ መቻል አለብን። ከአሁን በኋላ የምናጠፋው ጊዜ መኖር የለበትም። ከህዝባችን ጋር በልማቱም በሰላሙም በጋራ መሳተፍ መቻል አለብን። ህዝባችንን መካስ አለብን የሚል መልዕክት ነው ያለኝ። ይሄ ነው እንግዲህ እውነታውን በዚህ በመገኘታችሁና በመምጣታችሁ እንደ ክልል መንግስት ማድነቅ። በአማራ ክልል ሰሜን ሸዋ ዞን ትጥቅ አንግበው ሲንቀሳቀሱ የነበሩም ወደ 2000 የሚጠጉ ታጣቂዎች የሰላም ጥሪውን በመቀበል ትጥቃቸውን አስረክበዋል። የቀድሞ ታጣቂዎቹ የታድሶ ስልጠናን ለመውሰድ በብሔራዊ ታድሶ ኮሚሽን የደብረ ብርሃን ዲሞቢላይዜሽን ማዕከልን ተቀላቅለዋል። በትጥቅ ርክክቡና የታድሶ ስልጠና የመክፈቻ ስነ ስርዓት ላይ ከፌዴራልና ከክልል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ይህንን የመንግስት ጥሪ ተቀብላችሁ በገዛ ፈቃዳችሁ እዚህ በመገኘታችሁና በመምጣታችሁ እንደ ክልል መንግስት ማድነቅ፣ ማበረታታትና እናንተም የወሰዳችሁትን የሰላም አማራጭ እርምጃ እኛ በጣም ስለምናደንቀው ለዚህ ከፍተኛ ምስጋና ለማቅረብ እወዳለሁ። መንግስት ዘላቂ ሰላም ለማስፈን እንደ ሀገራዊ የምክክር ኮሚሽን የመሰሉ ተቋማትን አቋቁሞም እየሰራ መሆኑን የገለጹት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታም ተስፋውን ጎበዛይ የፖለቲካ ጥያቄያቸውን በነፍጥ ለማስመለስ የተነሱ አካላት የሰላም አማራጭ እንዲከተሉ አሳስበዋል። ያሉብን ክፍተቶች ወይም ያሉ ጥያቄዎች ካሉ መንግስት ሰላምን ለማስፈን ሁሌም ዝግጁ ነው። ከህዝቡ ጋር ሆኖ ሰላምን ለማስፈን የተለያዩ ስራዎችን እየሰራ ይገኛል። አሁንም በጫካ ያሉ ወንድሞቻችን በተለያየ ምክንያት በተለያየ አወናባጭ መረጃ በብዥታ በመታለል አሁንም ወደ ሰላም ያልመጡ ወንድሞቻችን ምርጫቸውን ሰላም እንዲያደርጉ ምርጫቸውን ሰላም ካደረጉ መንግስት ከግማሽ መንገድ በላይ ሄዶ ለመቀበል ለማገዝ እና መልሶ ለማቋቋም ለሚያደርጉት ጥረት ሁሉ ከጎናቸው እንደሚቆም ለመግለጽ እወዳለሁ። የብሔራዊ ታድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በበኩላቸውም ኮሚሽኑ ባለፉት ጊዜያት በተለያዩ ክልሎች የቀድሞ ታጣቂዎችን ትጥቅ የማስፈታት የታድሶ ስልጠና የመስጠትና ወደ ማህበረሰቡ የመቀላቀል ስራም ሲሰራ እንደነበር ገልጸዋል። በዚህም 72200 የቀድሞ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ መቀላቀላቸውን አስታውሰዋል። በ4 ክልሎች እስካሁን ድረስ የዲዲአር ፕሮግራም ትግበራ ሲፈጽም ቆይቷል። በመሆኑም እስከዛሬ ድረስ በትግራይ ክልል ከ60,000 በላይ፣ በአፋር ክልል ከ1,700 በላይ፣ በአማራ ክልል በመጀመሪያው ዙር ከ5,000 በላይ እንደዚሁም በኦሮሚያ ክልል ከ5,200 በላይ በድምሩ ከ72,500 በላይ የቀድሞ ተዋጊዎችን በሀገራዊና ዓለም አቀፋዊ የሞቢላይዜሽን ሂደት በማሳለፍ ታድሶ ስልጠና ለመገንባት ወደ ማህበረሰብ እንዲቀላቀሉ አድርጓል። በዚህ የደብረ ብርሃን ጊዜያዊ የዲሞቢላይዜሽን ማዕከልን ጨምሮም በ3 የታድሶ ማሰልጠኛ ማዕከላት በዚሁ በሁለተኛው ዙር 6,000 የቀድሞ ታጣቂዎች በታድሶ ሂደት አልፈው ህብረተሰቡን እንደሚቀላቀሉም አንስተዋል። በአሁኑ ሁለተኛ ዙርም በ3 ጊዜያዊ ዲሞቢላይዜሽን ማዕከላት ማለትም በዚህ በደብረ ብርሃን ጊዜያዊ ማዕከል፣ በኮምቦልቻ እና በጎንደር ጸዳ ማዕከላት ከ6,000 በላይ የሆኑ የሰላምን መንገድ ለመረጡ የቀድሞ ታጣቂዎች የተሃድሶ ስልጠና በመስጠት ተመልሰው ወደ ማህበረሰቡ ሲቀላቀሉ ለእያንዳንዳቸው 94,000 ብር በድጋፍ እየሰጠን ወደ ማህበረሰቡ እንዲቀላቀሉ እናደርጋለን። 70,000 በላይ ሰዎች እንትን እያሉ ነው። ኤንወይ ወደዚህ መጡ መባል ቀናት መቆጠሩ ያደረሱት በደል ይህን ያህል ሲሆን በያለበት ላይ ሰው ራሱን ነፃ ለማውጣት በራሱ ህሉና የመኖር ያለመኖር ጉዳይ ከቤቱ ስለተፈጠረለት ለዛ ምላሽ ማዘጋጀቱ ግድ የሆነበት ሁኔታ ነው ያለው። ይሄ በሆነበት ሰዓት ላይ ሰዎች ቢፈራገጡ ቢሯሯጡ የራሳቸው የረከሰ ግብይት ስለቀረባቸው ነው፣ ጠላቶቻችን ስለሆኑ ነው እንጂ ከዛ ባሻገር ማሰቡም ተገቢ አይደለም። ኢትዮጵያ ትቀጥላለች። ዋናው ከቻሉ አብሮ መቀጠል ነው፣ ካልቻሉም እዛው ባሉበት መቃጠል ነው እንጂ
የኢትዮጵያ እውነት አይቀየርም የሚላል እንግዲህ የኛ ደንብ። አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። የመክፋት አቲቲዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ ሌላው ተሸናፊ ይሆናል። በኃይል አይደለም ሽንፈቱ፣ በውጊያ አይደለም ሽንፈቱ፣ በሀሳብ ነው ሽንፈቱ። ይህንን ጠቅላይ ሚኒስትሩ ወደው እንደመጣ የተናገረው ነው። ዛሬ ምናምን ይህንን አይ አላልክም። ምን መደረግ ነበረበት? ዛሬ ላይ ባለው ላይ ሁሉም ነገር ዝግት አድርጎ በቃ በጉልበት ይለይልናል የሚል ነገር ቢሆን ለጥላት ይመቸዋል። ግን ኑ ግቡ፣ ኑ እንነጋገር፣ ኑ እንደራደር፣ ምንም ይሁን ምንም ብታሸንፉም ባታሸንፉም የኢትዮጵያ ናት አደላችን እንደዚህ ተላላኪ ሆኖ ምናምን መቀጠል አይቻልም። ተላላኪ ሆናለሁ ብትል አንገቴ ይቀላታል የሚል አቋም አለ። መላላክን ወር ምናምን ሁሉን ነገር በሌሎች ጣልቃ ገብነት ላይ የሚወሰን ቢሆን ወይ ይባላል። እዚህ ሀገር ቁጭ ብሎ የሚናገረው ብዙ ነገር የሚያውቁ ሰዎች አላውቅ ብለው አይደል፣ ግን አፍረዋል። ዛሬም ቢሆን ማታለል ልማዳቸው ነው። በእነሱ ቆሻሻ ወጥመድ የሚወድቅ ካለ ቢጫወቱበት እነሱ ደንታቸዋል። ዜጎች ኃይል መጠቀምና ፍትህንም መስጠት አይችሉም። ኃይል መጠቀም ፓብሊክ ጉድ ነው። ኃይል የመጠቀም ብቸኛ ስልጣን ያለው መንግስት ነው። ግለሰቦች፣ ቡድኖች ያን የመንግስት ስልጣን በህግ በዘመናዊ መንግስት አሰራር ያልተፈቀደላቸውን ስልጣን ወስደው ራሳቸው ፍርድ የሚሰጡ ከሆነ ፍትህ ይዛነፋል። የኢትዮጵያ ህዝብም ለሰላም የሚከፈል ማንኛውንም ዋጋ ለመክፈል መዘጋጀት ያስፈልጋል። ለሰላም ዋጋ ማንከፍል ከሆነ በግጭት ውስጥ ሰላም ማረጋገጥ አይቻልም። የሰላም አባት የሚባለው ጋንዲ እንደሚናገረው ሰላም ወደ ሁሉም የልማትና የእድገት አቅጣጫ ይወስዳል። ምንም ነገር ግን ወደ ሰላም ሊወስድ አይችልም። ራሱ ሰላም ወደ ሰላም የሚወስደው ሰላም ደግሞ የሚመነጨው ከውስጥ ነው። ውስጣዊ ሰላም የሌለው ሰው አካባቢ ይረብሻል። ውስጣዊ ሰላም ራሱ ሰላም ያለው ከራሱ ጋር የተጣላ በመገዳደል በመቆሳሰል ላይ የሚፈጠር ነገር እኛ ላይ አያበቃም። እኛ ስናል ልጆቻችን ይወርሱታል። እሱ ነገር እያየን ነው። የዛሬ 100 ዓመት 70-80 ዓመት ያጋጠመ ችግር ዛሬ ድረስ የኛ ፖለቲካል አጀንዳ በሆነበት አገር ውስጥ አሁን በ21ኛው ክፍለ ዘመን እያንዳንዱ ክልል በተቻለ መጠን ግድያ፣ ግርፋትን፣ ችግርን አስወግዶ የመጣበትን አቅፎ ማኖር የማይችል ከሆነ እንደ ሀገር የሚገጥመን አደጋ ብቻ ሳይሆን ትውልድ የሚወርሰው ይህንኑ መከራ ነው። የኢትዮጵያ ሕዝብ ማስተዋል ያለበት ነገር ወንድም ወንድሙን ገድሎ አያሸንፍም። ወንድም ወንድሙን ገፍቶ አያሸንፍም። ተቃቅፈን ተባብረን መሸናነፍ ካለን በሐሳብና በሐሳብ ብቻ እንዲሆን የበኩሉ እንዲያደርግ ጥሪ ማቅረብ እፈልጋለሁ። ይህንን እንግዲህ ከ7 ዓመት በፊት አሁን የተናገሩት ነው። አሁን ላይ የሆነ ነገርም አይደለም። እነዛ ይሰማሉ ወይ ምናምን ብለን አይደለም፣ ግን እውነታው ይሄ ነው። ዛሬም ወዳና ወደ የሚወላገር ሰው ካለ ራሱን የሚያጠፋ ራሱን የሚጎዳ ይሆናል እንጂ ከዛ የሚቀየር ነገር እንደሌለ ሊያውቅ ይገባል። ምንም ተባለ ምንም በቃ ከዛ አይቀየርም። ይህንን ይዞ የራስን አቋም ደግሞ በዛ እየገለጡ መሟገት መታገል ይገባል እንጂ አይ እንደማይሆን እንደዛማ አልተሳክቶም እንድትሉልን ነው። ሰው ስለማየው ዞሮ ቢረዝምም ምን ቢልም ችግር የለውም። አሁን እኛ ከዛ በኩል ላይ ተስፋ ቆርጠን ትተነዋል። ዝም ብለን እዚህ ጋር የሆነ ነገር ካለ ረጅም ቢሆንም የተወሰነ እንስማና እናቋርጠዋለን።
በጨቋይ አይኗች እንዴት ይታወጃል? ተው እንጂ ምነው ጃል፣ ተይ እንጂ ምነው ጃል፣ ምነካን ምነው ጃል፣ ባለመኔ ክፋት፣ በወንበዴ ጥፋት፣ በባለጌ ጥፋት ጨዋ ህዝብ ምን አርጎ እንዴት ይፈረጃል? ተው እንጂ ምነው ጃል፣ ንቃ እንጂ ምነው ጃል፣ ንቃ እንጂ ምነው ጃል፣ ሀገር ቀሚስ ስትለብስ በቁምጣ መጃጃል። ተው እንጂ ምነው ጃል፣ ምነው ምነካን ጃል፣ የሀያል ሀገር ልጅ የታላቅ ህዝብ ልጅ እንኳንስ መታመን አውቃለሁ። በድሯችን ማግስት በዘንድሮ ሙሸት ልደት ቀናችን ላይ እብደታችን በዝቶ ንዴት እስቃለሁ። በብሔር በሽታ በከተማ ሽፍታ ሀገር ስትታመስ ህዝብ እንባውን ሲያፈስ ህመም እስቃለሁ። ስቃይ እስቃለሁ። የእናት ሀገሬ ልጅ ወገኔ ዘመዴ የጉድ ቀን ካልመሼ ስቃይ ልሳቅ እንጂ እንደሞላለት ሰው ጭራሽ ላልቅስ እንዴ? ተው እንጂ ምነው ጃል፣ ጉዳችን ጎድጓዳው ጉድጉድ እንዳሰኘን እንዳንጎዳጎደን ሊበቃን ነው መሰል ሊያበቃ ነው መሰል ቶሎ ቶሎ ያልቃል። በቅጡ ያልሰሙት በደንብ ያላብላሉት ነገር ሲካፈሉት ነገር ሲያካፍሉት ነፍስ ይፈጠርቃል። ነገር ልጆቹ ጋር ሀገር ያስጨንቃል። ሽብር አዋጅ ቀርቶ አክራሪ ሞልቶለት አክባሪ ይንቃል። ከመሬት ተነስተው የሚያቀጥኑት ውሃ ሰማይ ላይ ይፈልቃል፣ ፌስቡክ ላይ ይደርቃል። የዘንድሮ እስር ቤት ስራ አጥ መሆን፣ አፍ ከፍቶ ማዛጋት፣ ወደ ባሻ መሆን ባዶነት ያስቃል። የድሮ የጥንቱን ማዕከላዊውን ቃሊቲ ሙሉን ቂሊንጦን ያስንቃል። ይቅርታ መራሹ በፍቅር ታጋሹ ከተኳሹ ራስጌ ብስጭቱን ውጦ ንዴቱን ይስቃል። ቀና ልበ ብርሃን አፍቃሪ ልብ ያለው ፍቅር ድንኳን ጥሎ ሐዘን ተቀምጦ ንዴት ነው የሚስቀው። ገስጋሽ ሲበረታ መነሻን መርሳት ነው መድረሻ የሚያርቀው። ይህንን ይመስላል። ልብስ ሲሰፋ ህዝብነት ሲፋፋ ነባር አሮጌና ነባር ባለጌ ነው በጭንቀት የሚያልቀው። አገር ልብሷን ስትለብስ ህዝብ እንባውን ሲያብስ ከድሪቶ ጋራ አንተን የምትወልቀው። እንድንድ እያለ ይቀጥላል። የወንድማችን ባለም ተስፋዬ ግጥም ነው የነና ሌላም አለው። እሱን እያልን ወደዛው ተራራው ያ አብራችሁኝ ያላችሁት ወንድሞች እጅግ ነው የማመሰግነው። አብራችሁ ስላላችሁ ስለምትከታተሉኝ፣ አብራችሁ ስለሆናችሁ ኢትዮጵያን በል እናስቀጥላለን። ታሪካችሁ እንዳትረሱ፣ አብራችሁ በመሆናችሁ አታፍሩም። ብዙ ሚስጥሮች አሉ። ድሉ ከኛ ጋር ነው። ያው የሚድን ካለ ይዳን፣ ያስተውል፣ ይጠይቅ፣ ይመርምር፣ ይመራመር። በሁሉም ነገሩ ላይ ከራሱ ጀምሮ ባለቤቱን ወደ ውስጥ ራሱን ያግኝ፣ ራሱን ያድን የሚል ነው። በጥላቻና በምን ኖርንበት ተባላንበት ያንን ቆሻሻውን ሁሉ ወርሰን እስከዛሬ ከሰርንበት ከዛ አልወጣ ብለን ብንታገል በዛው እንጠፋ ይሆናል እንጂ አሸናፊ የሚያደርገን የዚህ ዘመን አማራጭ አይደለምና እንደ ዘመኑን የሚዋጅ ዘመኑን መሰረት እያደረገ አካሄድን የሚያድን ብንለምድ ጥሩ ነው። ተራራው ይቀጥላል። ከሟርተኛው ጋር ከመጋኛው እኩል መቼ ተሟገተ? ረክሰው ካነሱት ነክሰው ከከሰሱት መቼ ተጋመተ? በባንዳ በጠላት እሱ አልተገመተ። መሸሹን ሲመኙ እማኙ ታማኙ በአገር የገዘፈው ተራራው ዘመተ። ጀበሎ መገን ጎራ ዘመተ ተራራው። ቆራጥና ጀግና ኩሩና ቀብራራ ታጋሽና ገስጋሽ ፍቅሩ የሚታፈስ መሬት ነው ሲራራ። ክደት ገደል ውስጥ ድዊ ስለጮኸ ድርጭት ስላቅራራ ይፋለማል እንጂ አይሸሽም ተራራ። ክፈቱ ከፍታው በሀገር ነው የሚለካው ጀግናና ተራራ። ሀገር ተሸክሞ ተራራው አይሸሽም። ኢትዮጵያን የሚሆን ኢትዮጵያው አይዋሽም። ሀገር ተሸክሞ ተራራው አይሸሽም። ኢትዮጵያን የሚሆን ኢትዮጵያው አይዋሽም። በጨለሙት ማላቢ ፀሐይ ወጥቶ የሀገር ቀን አይመሽም ይላል። ተቃጠሉ እንግዲህ ባንዳው ብታመን ብትክድ ብትጠላ ብትወድም የፈጣሪ ሀገር ሁሌ ነው የምትቀድም። በጸሎት የመጣ እንኳን በፊልት ማንበርግማን አይሄድም። የጀግና ጽኑ እምነት የልባም ድንቅ እውነት አይነቀነቅም። በጉድጓድ በፉኝ ተራራ አይናቅም። በእምነቱ ጸንቶ እውነት ተሸክሞ አይሸሽም ተራራ። የአጋንንቱ ፈረስ እብደትን ፍራ ከፍታው ግዝፈቱ
በአገር የናኘነው ጀግናና ተራራ በባንዳ በባዳን በሙታንጋ ሻለም ለአገር ከመታመን ጸንቶ መግዘፍ በላይ ተራራነት የለም። ተቆጡ መጡ ያልክ ሰርክ ከምትፈራው ተነሱ ሳይባል ደረሱን እየተረጋ ሽብር ከምትጠራው ፍራሽ ላይ ዘምተህ ድል ከምታቀራራው ሶስት ላይ የሞት ሽንፈት ከምታወራው ሌላ ሀገር ሸሽተህ በሀገር ከምተኛው ካራከው ከሴራው ታምኖ የተገኘው መሪው ነው ተራራው። ታማኝና ማይ ነው ሁሌም የሚናኘው ባህሩ ሲናወጥ ተራራ ብቻ ነው ከፍ ብሎ የሚገኘው። መርዝና ሐሰት ነው ጤና የሚያውከው ንጹህ የሚበክለው ለመሸሽ ወስኖ አለውኝ ከሚለው ንዶ ከሚክበው ክዶ ከወከለው ከሚበጠብጠው ሲፈለግ ከሌለው ከአውሬ ወታደሩ ጋር ሀገር የከለለው በኢትዮጵያ ምድር አብይ ብቻ ነው ሀገሩን ያከለው። የቁሪ ድንብሩን ድውዩ ድርጭቱ የከፋው ያጠፋው ተራራው ዘምቶሮ በጣምራ ጦራችን ድራሹ የጠፋው ጥቁሩ ውሩ ጣሊያን በነጭ የተመራው ሽብሩን የጨው ክደቱን ያወራው አብዶ የወረረው ቅዠቱን ያቅራራው የተረፈረፈው ከጀግኖቹ ጋር ዘምቶ ነው ተራራው። ተራራው ይላልና ይህንን ይመስላል። የዛሬውን ፕሮግራም በዚህ እንዝጋው። በዛ የሚባል በዚህ የኢትዮጵያ ድል ቀጥሏል። ከዚህም በላይ እዚህ ጋር ያለው የማዳበሪያ ፋብሪካ የህዳሴው ግድብ እንትን ማለት መጠናቀቁ፣ እዛ ጋ የጋዝ መመረቅ፣ በቤንሻንጉል ጉሙዝ ያለው የወርቅ ፋብሪካ በባለፈው በጋምቤላ የተመረቀው ጀስት የኮይሻ እና ሌላ ብዙ ፕሮጀክቶች አሉ። በኮሪደርስ ካለው ላይ ጀምሮ ብዙ ውስጠዛዎች አሉ፣ ይቀጥላሉ። እነዛን ልማት መጠየቅ ምን ማለት ጤነኛ ነው? ይሄ ይጎላል፣ ይሄ ጥራት የለውም ምናምን ነው። ነገ ግን የማድረግ አቅማችን ፕሮጀክቶች ላይ የነበረውን ፈተና ማለፍ፣ እዛ ጋ የፈተኑን ሁሉ ከኢኮኖሚ ወይም ከገንዘብ ምንጩ ጀምሮ ማለት ነው እነዛ እየተስተካከሉ ይሄዳሉ። በኮሪደር ከስራ ጥራት ያሰራር ማንኛውም ነገር ሰው ከሚሰራው ነው እየተማረ የሚሄደው። እነዛ ሁሉ እያማሩ የሚሄዱበት መልሰው ግን ቆሻሾች ወዳሰቡት መጥፎነት የማይመለሱበት እሱ እንዳይመለስ ሆኖ የተዘጋበትና ኢትዮጵያ በእርግጠኝነት የተሻገረችበት ወቅት ምስክርነት ነው። እሱን ሌሎች ጠላቶቻችንን ቸክ ማድረግ ነው። አባውት ኢትዮጵያ የተለያየ ነገር ላይ ሰርች ማድረግ ይቻላል። እዚህ ዩቲዩብ ላይ እነዚህ ጽንፈኞች እንዳሉት ሁሉ እንዳልኳችሁ ነገሮችን ለመረዳት እዚሁ ላይ ማንበብ እንደማለት ነው፣ ማየት ይቻላል። ሰርች አድርጎ ማየት ስለ ኢትዮጵያ ሌሎች ትራቨር የሚያደርጉ የተለያዩ ሰዎች በአፍሪካ ላይ ያሉ ሰዎች እንዴት እንደሚሉ የኛ የተረገሙ ልጆች ነው። በዚህ ድግስ፣ በዚህ ስኬት፣ በዚህ የኢትዮጵያ መሻገር ውስጥ እነዚህ ቆሻሾች መወገዳቸው ቆሻሻ ስለሆኑ መወገድ ስለነበረባቸው በእርግጥም ኢትዮጵያዊ ቢመስሉም ኢትዮጵያዊ ባለመሆናቸው አብረውን ቢሆኑም የይሁዳዊ እግዚአብሔር ታውቀ በይሁዳ የሚባለው ኢየሱስ ክርስቶስን የሸጠው ያስቆረጡ ይሁዳ ያንን አይነት ባህሪ ወርሰው የመጡና እኛን ቢመስሉም እኛን ለማጥፋት የተቀጠሩና የኖሩ መሆናቸውን በግልጽ ያሳዩን። ይሄ ደግሞ ጠላታችን ከምድራችን እስከ መጨረሻው ይጠፋ ዘንድ ፈጣሪ በቸርነቱ የገለጣቸው በሽታዎቻችን ናቸው። እነሱን እስከ